አለቅሶ ቤተል የሸቀለኝ ጊዜ ኦኬ ሚጫ ገዝተን ጎንበሌት ትዝ አለሽ? በላውን አልቆየብንም። አይ አንቺንማ ከረበትኩሽ እኮ የራሴን እኮ አይደለም የራሳችን ለምን የራሴ ምናምን ትያለሽ? ለምን አባቱ ያቆያል ብዬ ይመሩ እንዴት ይረሳል? እንደውም ለደንፎ መላቀቂያ ነው ካሚሊን እኮ የገጫዋት ማሊያውን ካሚል ብልግን ነው ሸጠው። ኧረ ይመቸው እሱም ብሉ የማንቸስተር ደጋፊ ማሊ ይሸጣል። እባብ ለእባብ ነው የሆናችሁት። ኧረ ይመቸው መለወጥ ነው እቃም በቃ መለወጥ ነው። እንዴት ነሽ ካማሩ? አልሐምዱሊላህ ቆየና ከተገናኘን ወላሂ አልሐምዱሊላህ ከስንት ጊዜ በኋላ ማሚ ስታየው አልተመቸኝም። አይ አብዶልሻል ወላሂ አብዶልሻል ተስማምቶሻል ምናምን። አዎ ትንሽ ውጣ ወረድ ላይ ሆኜ ነው እንጂ የዛሬ 2 ወር ብታገኝ ኧረ ማሚ በዚህ ላይ እንግሊዝኛ ብትጨምርበት ወላሂ በዚህ ፊት ላይ አይ አኪ ምን ነው የተመችሽ ማሚ? ዛሬ ነው ያገኘሽ? ማሚ ዛሬ ነው ያገኘው። በጣም በቃ እንደ ሱፍ እንዴ ነው የሆናችሁት? ገጠማችሁ? እኔ ኳስ ተጫዋች፣ እግሩ ኳስ ተጫዋች፣ ቦክሰኛ፣ ስደተኛ አብሶ የአብዱል ካርባሽ በቃ ምችት ነው የሚሉኝ። በቃ ግጥም ነው የሚሉኝ። ምንድነው አኪ ምንድን ነበር ያልሻት? ቦክስ ካል ላስቸግር ምን ልስጥሽ? ቻርጅ ቦክስ እኔ ቦክስ ስትይ ኮሜዲ ዳን ብላት ምንድን ነበር ያለሽ? የድሮ የቡና ተጫዋች ትመስያለሽ። ነይ እስኪ አንዴ ግቢና ፊትሽን ይውሽ። ነይ ነይ፣ አትፈሪ፣ ችግር የለም። ነይ ወላሂ ፊትሽን ይውሽ። ይፍረድ፣ ኦዲየንስ ይፍረድ። በአላ በአላ አፍረህ ነው ካሜራ እንደሚፈራው ምን አሳፈረኝ? ገባ ብለው ገቢ ነው እስኪ ካሜራው ላይ አይሆንም ነው ማሚ። ያስደነብር ነው እንጂ ኖርማል። አሁን ለቀቀ። ምን አስደነበረኝ? ሰው ፊት እኮ ይቀርባል ማሚ። ለሻይ ቡና ኧረ ገቢ ማስኬዳ እንዳጠባት ነው። ያን ያክል አይደብርም። ያን ያክል እኮ አይደብርም። ጀሊሳ ቢሰራ ተይ በቃ ያን ያክል አይደብርም። አንቺ እንዳይደብርሽ የምር ያን ያክል አይደብርም ፊትሽ። ለሻይ ቡና ለሻይ ቡና እኔ ነበርኩ እኮ እንደዚህ ማለት ነበር። አይ ለሻይ ቡና ይሆናል ፊትሽ። ሰው ፊት ይቀርባል። እኔ አላፍርብሽም። ባቄላውን ማሚያን ማን ምርጥ ሰው ነች፣ ትመቸኛለች። የዋህ ነው ግን ያው ይመቸው ብቻ ዝርዝር ኪስ ይቀዳል። አንቺ ስለተመችሽ ተመችቶኛል። እና እንዴት አየሽ ፖድካስታችን? እየተነከሰ ነው። አየሽ ፖድካስታችን እንዴት ነው? እያደገ ነው ማለት ከውጭ ሳየው እያደገ እንደሆነ ምናምን። አንቺ ፖድካስቱን እድገትሽ ለእኔ ምርጥ ነው። ይመችሽ ወንድሜ። ያው ጨዊው ስለሚታወቅ ሰይዶ ማን ምናምን የሀገር ስፖርተኛ ደግሞ አንቺ ጋር ይመጣው የሆነ አበበ ግደይ እየመሰለኝ ነው። እንትን ቻላልሽ የሚዋጋ ሰው ካልሆነ አታቀርቢ። ይሄ እኮ ያንተ ነው። አውራ አውራ። ሄሎ ሰላም ማሜ። ይመጣላ። እንዴት ነው? እንዴት ነው? ባለ ሰው አለ። አኪላ መልኬ ግን ከቻለ በአላህ እኔ መልኬ በጣም ነው የሚያሳስብ። ልጅ ቡና ያቀረበችው ሻፉ ስላለችብኝ ነው እንጂ ኮንፊደንስ የጨመረው በጣም ቸካማ እኮ ማሜ። እኔ እንዳትፎካከሪ አንቺማ ግንባር አለኝ። ቸካ ወልግ 2 ዙር አቀርባቸዋለሁ እያ ዛሬ አረንጓዴ ቢጫ ቀይ ግን ያስቀኛል ማለት አንዱ ደወለ ልንገርሽ፣ አንተ ጉራጌ ነህ ሙስሊም ነህ ከሃይማኖት ጋር ከብሔርም ጋር ሄደም አውርዶ አላለኝ። ወላሂ በል አንተ ምን አልከው? ምን አገናኘ? እሺ ነው ያልኩት። እኔማ ምን ከሱ ጋር ልጨቃጭ ላስረዳው ነው። ስራ አስጠኝ አጥሎ እንዴ ስራ አስጠኝ ከምክሩ ዩክሬኖች ይገርማል ከዩጎዝላቪያ ጋር ሲጋጩ ዩጎዝላቪያ 1-0 እየመራች ነበር። ልክ አንድ ጀነራል ሲገባባቸው አቻሉኑ ከዛ ከረፍቱ በኋላ እንዋጋለን ብለው እዛው መቃመ ቤት ኧረ እንደውም ፍቅር ያሸንፋል ምናምን ተባብሎ ቅምቀማ ጀመሩ። ኧረ ቢስሚላህ ኧረ ከባድ ነው። አላሳቀኝ እኔማ አላሳቀኝም። ቀላል ሲጀመር ዩጎዝላቪያና ዩክሬን ተጣልተዋል። ሰይዶና ንቃተ ህሊና ንቃተ ህሊና ግን ምስኪን ነው በጣም ወላሂ ሀምብል ሰው ነው። በቃ ምስኪን ስለሆነ
ጆኒ ደበረኝ በቃ አላ ባያሸንፍ ምናምን ነገር አልኩኝ። የዛኛው ምስኪንነት አይቼ ምስኪንነቱ ደግሞ በቃ እንድ ፊልም ይበዛዋል ደግሞ የሱ ቪዲዮ ትልቅ በሆነ የምታውቀው ትንሽ ስትሆን ነው ምናምን ነው ከኋላ ከዛ እንደዚህ አራት ቁጥር እየገባ ከኋላ ጭቃ ቤት አለ ይሄን ፊልም አረ ወላሂ አይቼዋለሁ የዘነዘና ማዘር ይዛ ምናምን ነው ድሮ ያየሁት ምናምን ብዬ እንዲህ ግግም ብሎ ፍቅርብ አሁን በጣም ፒስ ሆኖ አላየሽም እንዴ? አስማ ያው አሁን ሰላም ሆኖ የዋህ እንኳን ተሸንፎ ምንም ችግር የለውም። በጣም ግን እንደተመቸኝ ሰው ኢነርጂው ደስ የሚል ነገር በጣም ደግሞ ፊደልም የቆጠረች ሰው ነች ምናምን ደስ ትላለች። ኮንፊደንሷ የሚገርም ነው ምናምን በጣም የሚገርም ኮንፊደንስ ነው ያለው። ብስሚላ ምን አለኝ መሰለሽ እዚህ ጋር ተቀምጦ ይሄ አሁን እዚህ ጋር ተቀምጫለሁ አለኛ። እዚህ ጋር መቀመጤ እርግጥ ነው አይደል አለኛ። እዚህ የመቀመጤን ያህል እንደማሸንፈው እርግጠኛ ነኝ፣ እግዚአብሔር መሰከሬ ነው አለኝ። አመንኩት። ከዛ አሸነፈ። ምን አይነት ኮንፊደንስ ነው የምታወራው? እሱ ያለኝን እኮ ነው የምነግርሽ። አመንኩት። እኔ ያው ሊያቀሳስረኝ ከስፖርተኛ ጋር ባለ ኧረ ትመጣለች አሁን ራሱ አንድ ዞር እገርባታለሁ። ያላለቀ ጭው ያለ ህልሜ ብዙ ትታያለሽ እንደዚህ ከሰው ጋር እኔ በስሱ ለወግ ያክል ነው እንጂ ወንድነት ይፈታተንሻል። ተደበደበ ከመባል ተደባደበ መባል ይሻላል ነው እንጂ ብዙም በጸባላ ነው። ሩጫም ካራቴ ነው ትላለች እኮ ግን እንጀት ነው። ኧረ የቆመ ፋራ ነው አተናጥ ምናምን ዳይ መሮጥ ነው። አላሁም ሰለላሁ ግን እየመጣ አይደለም ድምፁ የኔ የተሰካው ነገር ያልተሸከምኩም ዛሬ በጣም ቅልል ያለኝ እዚህ ጋር ገላገልከኝ። ወይኔ እጅ ላይ ተሻሽላል ወላሂ። እንደዚህ ሸክም ከቀነስክማ በቀን 2 ነው የምቀርበው። አንድ ሁለት ስታይል ያራዳል። እዚህ ግዛቴ ካላክሹ ሙዲ ባለመስመሩ ሱሪ ለምን ገዛ? ከባድ ጥያቄ ነው። አገኘች መስመር ላይ አገኘች። እስካሁን ሰላም ነበር። መስመር ላይ ተገናኘ። ከአቢ ጋር አሪፍ ጊዜ አሳልፋለሁ። በጣም አቢ ትመችኛለሽ እኮ አባክዬ ወላሂ። እኔ አንድ አራዳ አውቃለሁ ቲክቶክ ላይ አክባሪ እና ወዳጅሽ ነና በጣም ስርዓት ያላት በጣም ወላሂ አቢ እንወድሻለን። እኔ አባታ ንቁ ዜጋ ነች። አቋም አላት፣ ኮንፊደንስ አላት፣ ብዙ ማለት እውቀት ስትምሮም እኮ ጥሩ ነች። ፊደል ቆጥራለች። ሀሳብ ያላት ሰው ነች። ደስ ትላለች። ቲንከር ነው በጣም ቲንከር ይፈምስ ባይዘው ወይ እንዳንቺ የስራ ትጋትና ይሄ የሚፈልገውን የሚያውቅ ሰው ሲፈምስ ደስ ይላል። እኔ ቲንከር አይደለሁም ማሚ አይደለሽም። ምንድን ነው የምትዋሽው? ማሚ ቲንከር ነች አለ። ቲንከር ይፈምሳለች እና ወይ እንዳንቺ የስራ ትጋት ያለው ሰው አለች። ማለት ቲንከር ሁሉም ሰው እኮ ናቹራሊ ያስባል። ቲንከር ማለት ሀሳብን ኢንጆይ የሚያደርግ ኢንተርቴን የሚያደርግ ኢንቴንሽናሊ የሚያስብ ሆን ብሎ የሚያስብ አይደለ። ሀሳብ የሆነ ዓለም ነው። ወርድ ለምሳሌ ዊንዶ በለው አሁን ዊንዶ 7 አላረ ኮምፒውተር ላይ ከኪቦርዱ ጋር ይናበባል። ስልክ አሁን አለ አይደል አንድሮይድ ይናበባል ከፋይሉ ጋር ከባለቤቱም ጋር ምናምን ሀሳብ የሀሳብ ሰዎችን ወይንም ምናምን ሲያገኝ የለም በቃ ዲስከስ ማድረጉን መስማቱን ማቅረቡን ሀሳቡን ራሱ በቃ እንዴት አድርጌ ልበልሽ የስፒሪቹዋል ኤክሰርሳይዝ ወይ ገዳማት በለው መሳጅድ በለው ጫካ በለው ምናምን አሁን እንትና ቲንከር ነው ልጅ ያሬድ በጣም በቃ አሁን ሀሳብ የገባ ተሰጥኦም ነው ሰምኸው ሸክምም ነው። ተቀላ እንዴት አልገባኝም። ተሰጥኦ ካላሳረፍኩ የተሰጠን ለሆነ ሰው ሸክም ሆኖ ይቀጥላል። ስለዚህ አይዲያ ሰዎች ዝም ብሎ በየመሃሉ የሚበጫበጩት ምናምን በመሃል ኦፍ የሚሆኑብህ የሆነ ሰዓት ላይ ምናምን ትዕግስታቸው የሚያልቀው ወይ ኦቨር ሰጥተው ነው። ያ ናይስ እዚህ በላይ ና አተ ወደዚህ ታዛዥ ኧረ ተው ላይ ቴብሉ ተው አብሽራ ወይ ምን እያልን ነበር? ወይ ሰጪ ናቸው ምናምን እያልሽ ነበር። ያ ወይ ኦቨር ሰጥተው ነው አላህ መስለን ወይ ደግሞ ኦቨር ጭነው ፕሮፐርሊ የሚቀበላቸው ሰው ሀሳብ ምን ይፈልጋል መሰለህ? እንትን ይፈልጋል ፌዝ የቂን የሚባል ነገር ይሄ በሀሳብ ችግሮችን እፈታለሁ። ለምሳሌ አሁን ፌለው ኢትዮጵያውያን ሳሉ ስለ ኢትዮጵያ ያስባሉ። ስለ ኢትዮጵያ መጻኢ ዕድል አሁን ያለውን ኮንቴምፖራሪ ብዙ ችግርና
አክቹዋሊ ብዙ ተስፋም አለ፣ ብዙ አሪፍ ነገርም አለ ፌር ለመሆን የቱ ይበልጣል እና የሚለው እንተውና ማለት ነው። እና በዛ ጉዳይ ኮንሰርን ሆነው የምር ሀገራቸውን በመውደድ የሚያስቡ አሉ። የተሻለ እንደዚህ ሶልቭ ቢደረግ እንደዚህ ምናምን ብለው ዋን ኦፍ ዶስ ከእነሱ ማለት ነው። ሶ እነዛ ኮንሰርን የሚያደርጋቸው ሰዎች በሀሳብ ከመረጃ ይልቅ ማለት ነው እገሌ እንደዚህ አይደለ እንደዚህ አይደለ ምናምን እያሉ ፕሩፍ ከሚያመጡ ሰዎች ይልቅ የሀሳብ ሰዎች መፍትሄው ላይ አተኩረው እንደዚህ ምናምን ጄኔሬሽን ቱ ጄኔሬሽን ከዲፕሎማሲ ጂኦፖለቲክስ ምናምን ኢኮኖሚክስ እንዴት ኦፕሬት የሚያደርገው ምናምን የእያንዳንዱን ስርዓት ኳሊቲ እና ድክመት ምናምን በመተንተን ከዛ ውስጥ የተሻለውን መፍትሄ ለራሳቸውም ሆነ ምናምን የሆነ ከልብ በመንፈስ አድርጎ ወደ አእምሮ የሚሄድ የሆነ ሳይክሊክ ፓተርን ያ በዛ ፓተርን መግባባት ነው። እንደ ፓዝል ነው እና ኢንጆይ የምታደርገው ነው። አሁን ይህንን አደርጋለሁ ምናምን እንደ ቢዝነስ አይደለም። ገብቶሻል አይደል አባባል? ኢትስ እንደ ከልት ነገር እንደ አምልኮ አይነት ነገር ነው። አሁን ዋና ምኑ ነው ኢንጆይ የምታደርገው? ያው ውሃውን ነው በቃ አለቀ። ሀሳብም ሀሳባዊያንንና የሀሳብን ኢንቫይሮንመንት ነው እንጂ የምታደርገው ምን እያረክ ነው ምን አገባህ ነው የምትለው። በቃ ማህበረሰቡ ለምንድን ነው እንደዚህ አይነት ሰዎች የማይቀበላቸው? የመስማማት ብዙ አዝማሚያ የላቸውም። የራሳቸው ዓለም አላቸው። ትንሽ ስልክ ጮኸ እና አመሉ ነው እና ልቡ ደስ ይላል። በአይፎን ጥር ኮንፊደንሱ እኔ ስንት ቀን እንዳሳሳተኝ የሰው ስልክ መስሎ ሁሉ ምና ጀንትል ስልክ ማን ምና የራሴ ነው። አየሽ ጨርሽልኝ ሀሳብ። ከዛ ብዙ ጊዜ ከመስማማት ይልቅ ለራሳቸው ክሊር የሆነን ወርልድ መኖርን ይመርጣሉ። ይኖራሚ ስለዚህ ብዙ ከሶሳይቲው ኢንዲማንድ አይፈልጉትም። የሶሳይቲውን ምናምን ከመፈለግ ይልቅ ወይ ይታዘቡታል ወይ ብዙ ጊዜ አይስማሙ። የራሳቸውን ዓለም ይኖሩና ታይፖቻቸውን ለምሳሌ እናንቻው በሚዲያ ዓለም ታይፕ ነው ማሜ ብለሽ ታስቢያለሽ። እኔም ጄሌ ታይፕ ነች በሆነ ሌቨል እንግባባለን። እንደዛ ታይፓቸውን መርጠው የራሳ አንቺም አሁን የራስሽ ወርልድ አለሽ ዋን ወርዝ ያዘሩ ሶሳይቲውንም ማስቀየም አትፈልጊም። እኔ ደግሞ ሴንስፉሊ ማስቀየም አልፈልግም፣ ግን የራሴን ኢንትረስት ለሶሳይቲ አሳልፌ መስጠት አልፈልግም። ኦፊሻሊ ነው እምቢም ብለው ሀሳቤ ገብቷላ። አንተ ደግሞ ቴክኒካሊ ያ መንገድ ሳይሆን በዚህ ምናምን የራስህ ብልሃት አለ። በስትራቴጂ ነው እንጂ የምንለያየው በአቋም ተመሳሳይ ነን። አንቺ ከመጀመሪያው ምንድን ነው ቲንከር አይደለሁም ወይ ምናምን። አንቺ ሌትስ ሴይ ኦነስትሊ ስፒኪንግ ካልኩሌቲቭ ነሽ። ገብቶሻል። የሚያሰላ ሰው ደግሞ ይመቸኛል፣ ለመግባባት አይከብደኝም። እኔም ስለማሰላ ሀላል መሆን ነው ከአንቺ ጋር አብሮ ለመኖር፣ ሌላ ነገር አያስፈልግም። እና አለማወሳሰብ ምናምን እንግሊዝኛ ካላበዛ ከጅሌ ጋር ትምራል። አቢ ጋር ደግሞ አቢ ኳይኳ ቲንከር ነች ምናምን ተገግማለች ምናምን። አንዳንዴ ስታበርን ሆና ኮንሽየስ ነች። የተወሰነ ግትርነት ትታይባታለህ፣ ግን ኮንሽየስ ነች። አውቶማቲካሊ ሰረንደር ባታደርግም ኮንሽየስ ሆና ኔክስት ዴይ ደግሞ እዛ ላይ አፕሊፍት አድርጋ ታገኛታለህ። ሀሳባውያን ከስብዕናቸው ከተፈጥሯዊ ከታሪካዊ ስነ ልቦና ከመጡበት ሶሻል ሴቲንግ ምናምን አንጻር የተለያየ ሰብዕና ቢኖራቸውም ተናባቢ ዊንዶው አላቸው። ስፔሻሊ አሁን ላይቭ ላይ ማገኛቸዋል በቃ ሀሳብን ኢንጆይ የሚያደርጉ ምናምን እና ኢንጆይ የምር ኦነስት ናቸው። ብዙ ጊዜ የእኔ ስለሆነ ሳይሆን ሀሳቡ አሪፍ ከሆነ ዋው ይላሉ። እኔም አሪፍ ሀሳብ ከሆነ ዋው ይላሉ። የሆነ የተደጋጋሚ ሀሳብ ከሆነ ደግሞ የጭ ማለት አለብህ። ያው በልብህም ቢሆን ባለቤት አለው ሀሳብ ባለቤት የለውም በእኔ አቋም። ኢኖቬሽን ምናምን ሲባል አእምሯዊ ንብረት ከሚባለው አንጻር ሳይሆን እሱ የኢኮኖሚክስ ነው። ያው ፉርቱና በለው በቃ በረገደለት የሆነ ሰው እኮ አስቦት ሊሆን ይችላል። አስቦት ግን ካምፓኒ ካደረገው ሌላ ሰው ምናምን ብሎ እንደ ጀበና ቡና ከጎን እንዳይከፍትበት አይ ቲቴን ነው ምናምን ይላል። ስለዚህ ቢንጎ ቀደምኩኝ ነው እንጂ ጅሌ ማሰብ ስለማይችል አይደለም ማሜ የሚያስበው ወይም የለመስክ የሚያስበው። እንደዛ ሀሳብ እንደ አትሌቲክስ አይደለም ኦፕሬት የሚያደርገው። አንደኛ ወጣ ምናምን የሚባል ነገር የለም ሀሳብ ላይ። መጣ ገጠመ ነው በቃ እንደ ሲነርጂ ያለው ሀሳብ ሲሆን የለም ከስሜት ከሶሳይቲ ከገበያ ከምናምን አንጻር አንዳንድ ሀሳቦች በቦታውና በጊዜው ሴንስፉል ይሆናሉ። ዝም ብሎ መናኛ የሚመስሉ ሀሳቦች ፍሬ አፍርተው ያውቃሉ። ዝም ብላ አንተ የምትንቀው ሰው የሚገርም አይዲያ ወርክ አድርጎለት አያውቅም ማለት ቃሉ ቡቲክ አሁን አይተሽዋል። ቃሉ ቡቲክ አሁን በቃ በግድ ነው ያከበርኩት።
በፕሮግራም ማለት እኔ ክሬቲቪቲው የኔ የፋሽን ቴስት አለ ለምሳሌ የአለባበስ ቴስት አለ እና ምን አይነት ቴስት ይመቻል ካልሽ ኮምፕሊት ብዙ ጊዜ ኮምፕሊት ነገር ይመቸኛል ዩኒፎርም ነገር እወዳለሁ ቤተልን አስታወስኩት እዛ ስንቀርጽ ስንል የለበሽው ዩኒፎርም ሙዴ ነው አይ ከዛ በቃ ቬጅ ነገር ቦንዳ ምናምን ይመቸኛል ማይደጋገም እና ማያካብድ ልብስ ምንድነው ፈረንጅ አላምጦ የጠፋው ነው ስትይ የሰማው ቦንዳ እንዴ በጣም ታኝኮ መርጠቃ ነው ሻፉ ብዬበት ታክሱ በቃ አሳዘለኝ ነው የምልህ በቃ እኔ ካውዩ ይጨርሳል ኤልፓ እንዳይከሰው የሚተኩሰው ሰውዬ ብዬ ኧረ ያላሳኘከው ነው አምጣት ሰውዬው ነበረው እኮ የሆነ ጤጣ ነው አካባቢ ጤጣ ነው ረብዳ ብዬ ረመዳን ብሎ ደግ መደጋገር ያስፈልጋል እንዲህ ጭራሽ ገዢ ሆነ በጫበጫ እኔ ጊፍተሪ ላይ ተንበጫብጫ አላውቅም የሆነ ጭዌ ሰምተሻል የት ነበረ ወደ እንትን ነው ወደ ኮልፌ ነው ብቻ ሰፈሩን አላውቅም ብቻ ቦንዳ ብዙ ያለው እዛ ነው መሰለኝና ፈረንጅ ምን አለ በልኬ በሞተልኝ ይላሉ አሉ ፋንተ መተዳደሪያቸው የኔና የኔ ማህበረሰብ መተዳደሪያ ነው ተው አይ በቃ በሚለው ከቨር ላድርግላቸው ፈታቢ ተደራዊ አጥቂውን ሽብኝ አይደለ ኮልፌ ቦንዳ ምናምን ነገር ብዬ ተልጬ በስሪ የምትባል ላላ ያራዳ ልጅ አንተኛ በቦንዳ ምናምን ነው ማን አባታቸው ላይ ያቋ ያራዳ ልጆች ናችሁ ብዬ ነው ሰው በቦንዳ እኮ ያከብዳል እንጂ ጭራሽ አይሸማቀቅም ሐቅ አይጥምም አለች በሚለው ካላለፍሽ እኮ እውነትን ሁሉም ሰው አይፈልጋትም አሁን ስም ተጠቅሶ እንደገና አይ አውጧል ወጥቷል አይሆንም እና እሱንም ነፍሱን በገነት ያኑርልን አሜን ትልቅ ሰው ነበረ አራይፒ ምግቡም ነገሩ አንቧቢ ኖረው እና እሱ ስለዛ ምግብ ማለት ነው ልጅ ያሬድ ምኑ ተመቸሽ ልጅ ያሬድ ባይዜ ኦር ኮሜዲያን ከሚለው ሴንስ ይልቅ ማለት ነው ክሬቲቭ አርቲስት አሁን እኛ ሀገር ካታጎሪው ስላልተለመደ ነው ኮሜዲም አንዱ የክሬቲቭ አርት ዲፓርትመንት ነው ፈጥረህ ነው አርት ፈጣሪ ኪነት ልትለው ትችላለህ የፈጠራ ኪነት ውስጥ የተሰጠው አጠቃላይ ስዕል ይስላል ያደርጋል ራሱ ወርዱን ክሬት አድርጎታል በፍሪኩዌንሲ ምናምን ገብቶታል እና ገብቶት ቴዎሬቲካል ሳይሆን ፕራክቲካሊ የሚኖር አይነት ሰው ኮንፊደንሱም ከዛ ይመነጫል ወደ ካየው ፖለቲካሊ ምናምን ጉዱን ለማራመድ ምንም ሄዚቴት አያደርግም ስለዚህ እንደዚህ አይነት ኮንፊደንስ ብዙ ጊዜ አልተለመደም በኢትዮጵያ አርቲስቶች ውስጥ ለምሳሌ ድምፃውያንን ልትወስድ ትችላለህ የነፍስ ድምፃውያን አሉ እንደ ኬኔዲ አይነት እንደ ካሳ ተሰማ አይነት ምን ወዘተርፍ ቴዲ ታደሰ እነሱ በቃ ነፍሳቸው ስለምታዜም አብራ የትኛውንም ምጠዋ በለው ዲያቆን በለው ሰምቱት ሊቀፈው ክሪንጅ አያደርግም ዋው ነው የሚለው ይሄ ናቹራል ከሰማ በኋላ ሐራም ነው ሊል ይችላል እንጂ አጣጥሞት ይሄ ምንድነው ተፈጥሯዊ ነገሮች ተፈጥሯዊ ተጽዕኖን ከተፈጥሮ እንትን ሴታፕ ማናችንም ማናመልጥ የሆነችን ቆንጆ ሴት አይተክ ለመከጀል አትችልም በማንኛውም ሁኔታ ይሄ ተፈጥሮ እንግዲህ አላህ እንዳያርጉ ስለሰራን ነው እሱን መካድ እንደውም ኑፋቂነት ነው ይመስለኝ ግን ያው ድግያ አትድገሙን የተባለው እሱን መሪ እንደምንም ጠቅልለ አላማርሽም አስገብተን ቢሆን መቀንጠስ ሌላ ጉዳይ ስሜቱን መካድ አማኝ ስሜቱን አይክድ አማኝ የተደገፈው ፈጣሪውን ስለሆነ ሰው ምን ይለኛል ሳይሆን ፈጣሪ ምን ይለኛል ነው የሚለው ሞር ኃጢአቱም ስለ ውስጡ መቆሸሽና አላህን ስለማስከፋቱ እንጂ ስለ ሰዎች ምን ይለኛል አይመስለኝም እኔ በግሌ ያው እኛ ሀገር እምነት ባህልም ስለሆነ መጣይ ሰካራ ምናምን ስለሚባል ያን እንፈራዋለን ሞር የማይሰግደው ልጅ መጣ ምናምን መባልን ፈርቶ የሚሰግድ ሰው አለ ሊኖር ይችላል ጀሃነም መግባትን ፈርቶ የሚሰግድም አለ ብሎ የነበር ባለፈው አው ዞሮ እሱማ እንደውም በጣም ወሳኝ ነው የትልቁ ማለት ዘወይ ሰይድት ገብቶኛል በዛ መልኩ መግለጹ ሼም ይዞኝ እንደዛም እውነት እናርግለትና እንደዛም ከሆነ ማሻአላ ማለት በቃ በዛ ደረጃ ማለት ነው መኖሩን አምኖ ጀሃነም አይምራስ ፍርቶት ምናምን ያው
በጀሃነም ብቻ በኩል ካዘነበለ ችግር ነው። ለምን የፈሩት ይደርሳልም አለ። አይ አትራክት ታደርገዋለህ። አዎ ማለት ነው። ስለ ፍርሃት ንገሪኝ እስቲ። ቆይ ይሄን ጨርሽ። ይቅርታ ንገሪኝ። ይሄን ጨርሽ እና ይሄኛው አላለቀም። እሺ ስለ ፍርሃት ንገሪኝ እስቲ። በዛው ስለ ፍርሃት ካነሳሽ ማለት ያው ሁለት ነገር ነው። አይ ቲንክ እንዳልደጋገም ብዙ እያነበብኩ አይደለም እና ሀሳቡ ከተደጋገመባችሁ ሶሪ ካለው ካፒታል ላይ ሼር ማድረጋችሁ ባለው አየሩ ሰድዋ በመጣበት ጄሊ ያው ስለሚመጨት ነው። ብላ እየሰማች ብላችሁ ስሙ፣ ሰብስክራይብ አድርጉ። ይሄን ልጅ አሳድጉት። እውነት ነው። ቃል ስጭልኝ፣ ቃል አውጪልኝ። አራዳልኝ ተፍተፍ እያለች ነው። ተደግ አሜን አሜን ይመች የሚል ነው የጠፋው። ወይ ሶ ፍርሃት ላይ ፍርሃት ማለት ምንድነው? ሳድጉሩ የገለጸበት መንገድ በጣም ተመቸኝ። እሺ ሳድጉሩ ቼክ አድርጉት። ይሄ ኒውትራል ቲንኪንግ የሚመቻችሁ ሰዎች ነፃ የሆነ አስተሳሰብን ከተፈጥሮ ተቀድቶ በቡዲዝም ስፒሪቹዋል ኤክስፒሪየንስ ውስጥ አልፎ ስፒሪቹዋል አቲቲዩዱ ያው እኔም የራሴ ስፒሪቹዋል አቲቲዩድ ስላለኝ ከመሰረቱ በምትለያየበት ቦታ ትለያያለህ። ግን ከአንገት በላይ ደግሞ አጥርቶ የመጣ ሰው ዋጋ ይሰጠዋል። ሀሳብ ባለቤት ዘርም ሃይማኖትም የለው። አቋም ግን አቋም ሰውየው ምን አለ? ፊር የሚባለው ነገር ብዙ ጊዜ ወደፊት የሚመጡ ነገሮች ላይ ነው። በጣም አስምሪበት። በጣም አሁን ላይ የምትፈራው የለም። ገቢዎች አሁን የለም። ብዙ ፍቃድ ያለው ሰው ገቢዎች ነው የሚያሳስበው። የለም ፍቃድ የሌለውም ሰው ያሳስበዋል። እየሰራ እስከሆነ ድረስ ማለት እዛ ውስጥ እስካለ ድረስ አካውንታቢሊቲ ውስጥ ካለክ በዛም ሆነ በዚህ ከፉ ከተያዝከ ነው ያራዳለች። ኃላፊነትን ተወጣም አሁን ባለው ገበያ ከኮታ በላይ ሊመጣብህ ይችላል። ድጋሚ ሪአፒል አድርገህ ምናምን ብቻ ፈቃድ አውጥቶ ገቢዎች ማይፈራ የለም። ባጭሩ መፍራቱ ናቹራል ነው። እንዴት ማኔጅ ያደርገዋል ነው መፍራቱ ናቹራል ሆኖ ሳለ ግን ገቢዎች ገና አልመጣም ነው ሳይንቲፊካሊ። አሁን አንተ ስራ ላይ ነው ማተኮር ያለብህ ማለት ነው። ለምን ይኸው ሱነር ኦር ሌተር አንዴ ዲል ካረክ ስፔሻል ኃላፊነቱን ከወሰድክ በመንግስት ስርዓት ውስጥ ማህተም ተቀበለ ደረሰኝ እስከተቀበልክ ድረስ በህጉ መሰረት መሄድ ያው የጤነኛና ኃላፊነት የሚሰማው ዜጋና ምናምን ጉዳይ ነው። ያደር ወይ ደግሞ ሄዳለሁ ያለ ሰው ለሚመጣበት ሪስክ የሆነ ነገር መድቦ ስራው ላይ ነው ማተኮር ያለበት። ገብቷል አይደል አባባሌ? ዛሬ ሊመጣ ይችላል ምናምን ስትል ኮንቲኒየስሊ የቀኑ ኢነርጂን በቃ ዋን ሰርድ ገቢዎች ነው የሚወስደው። ኢነርጂ ያልቃል በባህሪው። በምግብ በእረፍት በስፒሪቹዋል ኤክሰርሳይዝ ያቆየውን ኢነርጂ በገና ለገና ከምታጣው ለዛ ባካፕ አስቀምጠክ ልክ ሲመጣ የምትወስደውን አይነት ሜካኒዝም መውሰድ ነው። ግን ሰርገኛ መጣ በርበሬ ቀንጥሶ አይሆንም እንደዛ ማሜ። አሁን ሲመጣ ከምትዘጋጅ ሳይመጣ መዘጋጀቱ መጥፎ ነው። ትክክለኛው ነገር እኮ ቢመጣም ባይመጣም አያሳስብም በምትልበት አካሄድ መሄድ ነው። እኔ የማምንበት የመጀመሪያ ያልሽው ህጋዊ በሆነ መንገድ መሄድ ማለት ነው። ሌባ እናት ልጇን አታምንም ሆኖና ነው ነገሩ። ስለዚህ ከሰራክ ደግሞ ነው የምልህ ሳይኮሎጂካሊ ስፒኪንግ ወንጀልን ለማበረታታት እንዳለመሆኑ ይሰመርበትና የጋራ ፍርሃት ስለሆነ ኤግዛምፕል ያነሳል። እንደዛ ደግሞ ከሆነ ኦኬ the moment somebody comes then I will fix it ይሄን ያህል ኮስት ያደርገኛል በስር ወይም በዛ ደግሞ ሬዲ ነኝ ብለህ እሱን ሪስክ ካደረክ ነገርየው እስኪመጣ ድረስ ማለት ነው ፎከስ አድርገሽ እቅድ ላይ ጀነሬት ታደርጋለህ። ገብቷል አይደል አባባል? ከዛ በኋላ የትኛው ሜጀር ቢወሰድብህ በሚያዋጣ ሁኔታ ማለት ነው። ተረዳኝ አይደል አባባል? ይሄ ሁሉ ምንድን ነው? ከፕሬዘንስ ወጥተን ነው የምንፈራው ነው ፖይንቱ። ሌላ ነገር ውስጥ ገባሁ እንጂ ገብቼ ተጨነቁ። ያራዳ ልጅ ባልጠፋ ምሳሌ በንቃተ ህሊና ማለቅ የሚችል ነገር ነበር። ሌላ ነገር ውስጥ ገባሁ። ይቅርታ በቀላል እና ዋንስ ነው ያ ነገር ሀፕ የሚያደርገው። ለምሳሌ ሞትን እንውሰድ። ሁሉም ሰው የሚፈራው ነገር ኮሌክቲቭ ኤግዛምፕል ከፈልግ አንዴ ነው የምትሞተው አይደል? ሞተህ ታውቃለህ ከዚህ በፊት? ኦኬ እኔም አላውቅም። ስለዚህ አንቺማ ታውቂም። ያራዳ ልጅ በቃ እንኳን ደስ ያለሽ። ግን አይቀርልን እና ፈታ
ተከፍሏል ያራዳለች እና ስለዚህ የሆነ የዛሬ ምናምን ዓመት ወይም ከነገ ወዲያ አላህ እድሜና ጤና ይስጠን መቼ ኢትስ ናት ኢን ዩር ኮንትሮል በእጅህ ላይ አይደለም ኪሳራ በእጅህ ላይ አይደለም አሁን ስራ እየሰራ ወይ ባላንስህ ላይ ነህ ወይ እያተረፍክ ነው አነሰም በዛም አይደል ወይ እየከሰርክ ነው ወይም እየከሰርክ ነው እየከሰርክ ከሆነ የምትፈራው ከዛ የባሰን ኪሳራ ነው ባልት እየተሸራተተ ያለው ሰው አለ ሸርታቴ ላይ እየተሸራተተ ብራችሁ ወደ መሬቱ ላይ ያሉ ቅጭቃ ነው ያስበረው ገባ እየተሸራተተ ነው ኦሬዲ ይተኩታኩራር ወደ ኋላ ልበለት ብራብ ይያለ ነው አስፓቱ ላይ ደግሞ ዱቅ ያለ ሰው አለ ከላይ ማን ይጀራት ይችላል እንዲህ ምናምን ያለ እጅ ፍሬን ስቦ የቆመ ደግሞ አለ ወደ ትርፍ ደግሞ ወደ መሸራተቱ ደግሞ ይወጣል ተመልከተ አሁን ሶስቱም ሰዎች የሚያተርፈው ትርፉ ሲቀንስ ኪሳራ ስለሆነ ኪሳራን ይፈራል ትርፉ መቀነሱ ዴይሊ የሆነ ኢንካም ካለው የሆነ ስትራክቸር ካለው የሆነ ብራንድ ካለው የብራንድ የሞራል የገንዘብ የአገልግሎት ኪሳራ አራት ኪሳራ ነው ያለው በቢዝነስ የሞራል ሳይኮሎጂካል የብራንዲንግ ከዛ አገልግሎት ሰርቪስ ከስተመር ግሩፕ ምናምን እንዳይወርድ ከዛ ገብቷል አይደል አባባል ከዛ ተከታታይ ኪሳራ ምንጮች ስለሆኑ ማለት ነው ሰርቪስ ሲጎዳ ብራንድ ይጎዳል ብራንድ ሲጎዳ ካምፓኒ ይጎዳ ካምፓኒ ሲጎዳ ገንዘብ ይጎዳል ተከታታይ ቼኖች ያ ነገር ሊመጣ ይችላል ብለ ባካፕ ማዘጋጀትና ለዛ ነገር ሬዲ መሆን ልክ ውስጥን ሬዲ አድርገህ ስገባው ፌስ ስታደርገው ሰርፕራይዝ አትሆንም የስራው ባህሪ ነው ልክ ሪንግ ውስጥ እንዳለ ሰው እናስባው ሪንግ ፋሽን ስለሆነ ምን ማለት ነው እዛ ውስጥ ሪስክ ያደረከው ነገር እኮ ሪስክ ማለት እኮ ሊሆን የሚችል ነገር ነው አይደል ሪስክና ሪስፖንሲቢሊቲ ተመሳሳይ ናቸው ኃላፊነቱን መውሰድ የሆነ ነገር ቢደርስብህ የህይወት የአካል ጉዳት የሞራል ኪሳራ አይ አም ሪስፖንሲብል ሪስፖንድ አደርገዋለሁ ፕሮፐርሊ ሪስፖንሲብል ማለት an ability to respond in a proper way የመመለስ አቅም ነው በትክክለኛ ሁኔታ የትኛውንም አይነት ኪሳራና ትርፍ ለዛ ሬዲ ስትሆን የኪሳራው ሞመንት ላይ ብቻ ይሆናል ማለት ነው ሪስፖንድ የምታደርገው እስከዛም እንደምትሆነው ሬዲ ትሆናለህ ማድረግ ያለብን ታደርጋለህ ፎከስ በሙሉ እያንዳንዱ ሞመንት ላይ ስለሚሆን ሰላም ካንተ ጋር ይቆያል ገብቷል አይደል አባባል ኮንፊደንስ ስላለክ በየሞመንቱ ማወጃ አይጠበቅብህ አለካ ገባረል ማንን ማስተዋወስ አይጠበቅብህም እየኖርክ በሚያስፈልግህ ቦታ ወድቀ መነሳትም ከሆነ ጥለህ መፎከርም ከሆነ ሁለቱም ነው ሊሆን የሚችለው ሁለቱንም የማረግ ካፓሲቲ አለኝ ማለት ነው አይ ቲንክ ከደሶ ሁሉ ኮንፊደንስ ገባ ተሸነፈም እጅ አልሰጥም ወድቄ እነሳለሁ ማሸነፍም አይ ዋዝ ክሬትድ ለማሸነፍ ነው የተፈጠርኩት ቢግ ዲል አይደለም የሚል ኦቨርም ፈንታሳይዝ አታረግም ከዛ ካሸነፍኩም በኋላ ምናምን አሁን ብዙ ጊዜ ኢትዮጵያ ህዝብ ሆነ ማሸነፍ ላይ ነዳጅ ሰጥቶ የሚቀርበት ሁኔታ አለ ካየው እንዴ አድዋን ካሸነፈ ቆይቷል በዛ በኋላ በጣም ብዙ አድዋ ተቆጥሮበታል ያኛውን አድዋ ኢንጆይ ያደረገ ስለ ድልንም በልኩ ፋንታሳይዝ አድርገ ለሚቀጥለው ውጊያ ህይወት ሰልፍ ነች ይላል ባይብሉ that means እያንዳንዱ ቀን ላይ የተለየ ውጊያ ነው አንዳንዴ ለሰላም ትዋጋለህ አንዳንዴ ለቤት አንዳንዴ ለክብር አንዳንዴ ለሃይማኖት አንዳንዴ ለመላህ እንደ ወንድ ልጅ አንዳንዴ ደግሞ ላልገቡህ ነገሮች አንዳንዴ ደግሞ ላይፍ ላይ ለገቡ ተንከሲሶች ይታርገ ነው ክሊር የምታረጋቸው ገብቷላ ክሊራንስ ወሳኝ ነው ትክክል ነፃ ለማውጣት ራስህን እንዲህ ስትቆሽሽ ሻወር እንደምትወስደው ስትታመም መድኃኒት እንደምትውጠው ማህበራዊ ህይወት ውስጥ የሆኑ ቫይረሶች ሲገቡ ሪያክት ካረክላቸው በጣም ጎልቶ ስለሚያጨናንቁ በአንቲጅን ትውጣቸውና አንቲጅን አንቲቦዲ ታረጋቸው ክትባቱን ትሰራለህ በመርዙ ከዛ ድጋሚ አፌክት ስለማያደርጉ የፈለከውን ሜጀር መውሰድ ትችላለህ እነሱ ላይ እንደዚህ መፍትሄ አለ ምሳሌ እኔ ያው አረጋዋለሁ ምናምን ሳይሆን ቲዮሪው ደስ ስለሚል ነው ገብቷል አባባሌ አንድ ድል ላይም ነዳጅ ሰጥቶ መቅረት ብዙ ኪሳራ ያመጣል እንደ ሀገርም እንደ በተለይ በግለሰብ ደረጃ ካሰብሽው የተዘናጋሽበት የላይፍ ሞመንት ምን አይነት ነው ብለህ ካሰብክ የሆነ መላበር ግዱ ምናምን ከፋሚሊ ጋር ፒስ ሆነ ምናምን ተራሳውና ማለት ነው ዩ ቲንክ በቃ ጥሩ ላይ እንዳለካ ያቺ ሞመንት ነች ሁሌ ዋጋ የምታስከፍል ምትዘናጋ ኦፍ ኮርስ ምቾት ነው የሚያዘናጋሽ ያንን ግን ሰርተኸው የምሳ ምናምን መሮህ የበርጫ መሮህ ምናምን ነው ያንን ድል ያመጣው ያንን ምቾት እሱን ሲመጣ ተረሰውና በቃ የሁላችንም ኦልሞስት
ጋፕ እሱ ስለሆነ ያቺን ብቻ ጥጋብን መቻልና ኮንሺየስ መሆን ሁሉስ ኮንሺየስ ሆነን ድል አይከብድም። ሁሉም ሰው ድል ይገጥመዋል በላይፉ። ድልን ማስቀጠል ከባድ። ድልን የሚያስቀጥለው ደግሞ ሀራራ ነው። የድሉን ሀራራ ድሉ አይ በእጄ ላይ ቆይ ይችላል የሚል መስጋት ማኔጅመንት ይፈልጋል። እዚህ ላይ ኢንቨስት ካላልኩበት ድጋሚ ተፍተፍ ካላልኩኝ ጠብልን ነው ምናምን ብለህ በቃ ከቻልክ የሰው ወሬ ምናምን መፍራት በቃ ብቻ የምችለውን ያህል መፍራት ማለት ነው። የሆነ ይጠቅማል። ያኛው ፍርሃት ፖዚቲቭ ፍርሃት ነው። ከደረጃ ላለመውረድ የሚደረገው ፍርሃት ለቻለበት ሰው ምርጥ ነው። እንደዚህ ነው ከፍርሃት ጋር ያለኝ ግንዛቤ። እንዴት አየሽ? ወላሂ ያበደ ትንታኔ ተመስጬ እኮ ትንፋሽ ምራቅ አልዋጥኩም። ፍቀጅልኝ ልዋጥ። ኧረ ዋጭ ወላሂ ላዚም ስም ብዛት ነው የምትወጪው። ጠዋት አንድ ማታ የአራዳ ልጆች የጅሌ ፖድካስት ላይ ነን። እንግዲህ ቢመርም ምንም ቢልም እሱ የተመቸውን ሰው ነው የሚያቀርበው። ሰብስክራይብ አድርጉለትና ይበርግድል። እንደኔ ቀና ዜጋ እኮ ገጥሞሽ ያለ ወላሂ ገነት መሰክርልሻለሁ። የአራዳ ልጅ ገነት ሆቴል ነው። አኪ ተጫዎች ያበደችው ወላሂ ስክን ያለ ተጨማሽ አስተማሪ ያደረጋችሁኛል። በቃ እንደዚህ ይሻላል። አይ ምርጥ አስተማሪም ሳልሆን አልቀርም። የገባኝን ማስረዳት ብዙም አልቸገር። ግን ማሜ አሁን ብዙ ጊዜ ሰው የሚታማው ምናምን እንደዚህ የሚያወሩ ሰዎች አይኖሩም ምናምን ይባላል። ሰውየው ኖረውም አልኖረም ሀሳቡን እኔ ከሰጠኝ ሀሳቡ ከተስማማኝ ራሴ መተግበር ነው እንጂ ራሱ አይኖረውም ምናምን ማለት አለብኝ ቢሉ ሰዎች ኦፍኮርስ ሀቅ ሊኖራቸው ይችላል። ብዙ የሚያወራ ሰው ያው በተግባር አይገኝም። ማህበራዊ አስተውሎቱን ስታየው ሴት ይሰጣል። ግን ጥርጣሬው ከኔጌቲቭ ማይንድ ሴት እና ከኢጎ የሚመጣ ይመስለኛል። ምንም እኔ አሁን ፐርሰናሊ ወይም እንደኔ አይነት ሀሳብ የሚያቀርቡ አይነት ሰዎች ሰርቪስ ነው እየሰጡ ያሉት። በእርግጥ የማይኖሩትን መናዘዛቸው የምትናዘዝበት መንገድ ነው። በየመሃሉ እኔ ላላረገው እችላለሁ የምልህ ለምንድን ነው? እኔም አሁን በተፈጥሮዬ ሳውራ ነው የገቡኝ ነገሮችን ማቀው እና ፒፕል ቲንክ የራሴ ታሪክ እንደሆነ ምናምን። የራሴ ታሪክ ሙሉ በሙሉ ሊሆን አይገባም። ምክንያቱም እኔ እዚህ ጋር ቃል እየሰጡ አይደለም፣ ጣቢያ ቀርቢ ጨጉ እየተጫወትን አለቀ። ሰው በመናገሬ ውስጥ ብዙ ጊዜ አይሳካልኝም እንጂ እንዴት ምናምን ብሎ ሰው ቻሌንጅ እያደረገ ኤጎም ይሁን ከነፍስያ ይሁን ከሩህ እንግዲህ እሱን ማጣራት ስላለብኝም ነው ማወራው። ብዙ ጊዜ ያው ቻሌንጅ ያድርጉኝ ሰው የማሰባቸው ሰዎች አድማጭ ነው ቁጭ ይላሉና ከዛ ለራሴም ክላሪቲ ስለማገኝ አልሐምዱሊላህ በቃ ደገፍላለሁ። በቃ ያው ሙንድሬ ለራሴንም ቼክ ማድረግበት ሞመንት ነው ማውራት እና መስማት ምናምን ገባ። ከዛ በኋላ ሀሳብም የሚሆነውም ለዛ ነው። ሰውየው የሚያወራውን አይኖሩም ከተባለ ኢንፎርሜሽን ከሆነ ለምሳሌ እኔ በእንትን ዓመቴ እንትን ይዤ እንትን አላረግም እንትን ምናምን አድርጌ አላውቅም ቢል ይሄ መረጃ ነውና እንትን ምናምን ገጥሞኝ እንትን ባረግ እኔ አይደለሁም ምናምን ካለ ምንድን ነው የሚያወራውን አይኖረውም ነው የሚባለው። እዚህ ጋር ሰውየው አይዲያ እያወራ ከሆነ ከተመቸ ፒክ አድርገው ነው። እኔ ስለተመቸኝ ነው አይዲያውን የማወራክ ስሜት ስለሰጠኝ ሰው የተመቸኝ ከሆነ ደግሞ ለምን አልኖረውም? ቬሪ ፕሮባብሊ ኖረዋለሁ ነው። ለምን ከራስ ሲተርፍ ነው ለሰው የምታካፍለው። ኦብቪየስሊ እኔ ራስ ወዳድ ታውቂያለሽ እንጂ በራሴ አልደረም እና ኢንጆ ያደረገውና ምናምን ኦኬ ሴልስፉል ሲሆንልኝና ሰነድ አለመሆኑን እርግጠኛ ስሆን ማለት ከኔ ጋር ብቻ መሄድ ከሆነ ያው ሰነድ ነው። ቢወጣ ረብሻው የሚበዛ ከሆነ አይነገርም። ሰላሙ ይበልጣል። ዳዝንት ሜክ ኤኒ ሴንስ። እኔ በጣም ኢንፎርሜሽን አልወድም። በተለይ ከሰው ጋር ምናምን ከብሄር ከምናምን ጋር ያሉ ኢንፎርሜሽኖች በጣም ሰላም ይነሱኛል። ለምን ኢንፎርሜሽን ማለት ኢን ዘ ፕሮሰስ ኦፍ ፎርሙሌሽን ማለት መረጃ ፎርሙሌት የሚደረግበት መንገድ ስለሆነ መረጃ ሰጪውም ተቀባዩም የቆሙበትን ፕላትፎርም ማጤን አለበት። አሁን ያ ስታንድ እዛ ጋር ነው የቆሙ የሚሰበስቡ መረጃ እዛ ጋር ቆሙ ማሜን ነው ጅሌን ካቻ ያደረገው መረጃ በዚህ ደረጃ ሊሚትድ የቤቱን ጣራ እዚህ ጋር ያለውን ቲቪ ምናምን ቼክ አያደርግም። አይ መረጃ ለግጭትም እየዳረገን ያለው እሱ ይመስለኝ። አሁን እንዴት ስለሆነ ሶሳይቲ ስለሆነ የእምነት ስርዓት ስለሆነ እሴት ስርዓትን በለው ምናምን ስለሆነ ማህበረሰብ ዝንባሌና የህብረተሰባዊ ማንነት የሚነገሩ መረጃዎች አሉና አሁን እዚያ ዘርዌ አብዛኛው ኔጌቲቭ እንደሆነ እናውቃለን።
ዝም ብለህ ኒውትራሊ ስታስበው ኮምፈርታብል አያደርግህም ማለት የሆነን ሶሳይቲ በሆነ መልኩ ባትሰማው ይመረጣል። ያንን መረጃ ስፔሻሊ ኤክስፒሪየንስ ካላረከው ሶሳይቲው ለምን ኤክስፒሪየንስ ባደረግኩት ልክ ነው ፖዚቲቭ ነገሩ ፕሮፐርሊ ፕሬዘንት አልተደረገም። ማንም እዚህ ሀገር የትኛውም ህብረተሰብ የትኛውም የጾታ የሃይማኖት የብሔር ማንነት ፕሮፐርሊ ፕሬዘንት አልተደረገም። ለምን ከሀሳብ ይልቅ መረጃ ስለቀደመ። ሀሳብ ቢቀድም መረጃ የሚስተናገድበት ፍሬም አሪፍ ከሆነ አናቶሚው የትኛውም እንትን ሲመጣ በዛ ፍሬም ውስጥ ስለሚያልፍ ሰላም የመፍጠር እድሉ ከፍተኛ ነው። ልማት ሶሊዳሪቲ፣ ወንድማማችነት፣ መከባበር ምናምን አሁን መከባበር የመጨረሻ አማራጭ መሆኑ ሊሰመርበት ይገባል። እዚህ ሀገር ለምሳሌ በእኛ ኮንቴክስት አይ አንዱ ከአንዱ ይበልጣል ምናምን ደግሞ ከተባለ በተፈጥሮ ህግ ውስጥ እየተቀጣ የሆነኛው ጄኔሬሽን ተቀጥቶ እጅ ሰጥቶ መከባበር ይጀምራል። ሁለት ኦፕሽን ያለን ገባር ለባባ ወይ በፕሮሰስ እንማራለን ወይ አሁን እንማራለን። እሺ አሁን እዚህ ጋር አይዲያው ስለመጣ ነው መጀመሪያ። ከመረጃው ግን ስትመጣ እነገሌ በዚህ እንደዚህ አድርገው ነገር ይደረጋል ወዳ ያገር ገተታ ነው ያለውና እሱን እንደገና እሱን እንደ ኢንተርቴን አድርገህ ምናምን ከየት ነው የመጣው ሶርሱን አጣርተህ ዲቴሉን አጣርተህ ምናምን በጣም ኮስቲ ነው። ገብቷል አይደል? ከቅን የሞራል መሰረታዊ አስርቱ ሰው የሆነባቸው የሞራል መሰረቶች ተነስተን አላህ በሰጠን አእምሮ በቃ ታውቀዋለህ በቃ ሰው ላይ አትድረስ ምናምን አልበቃል እኮ አያፉ በኝሽ እሺ መስጠት ከመቀበል ይሻላል። ሰው አይናቅም ምናምን እነዚህ ናቸው በቃ ቤዚክ ቫሊዩዎች የሰው ልጅ የሚተዳደርባቸው የተፈጥሮ ኢሴንሳችን ላይ የተጻፉ። ከዛ ተነስተን ማሰብ መጠየቅ ብንጀምር ምድር አይደለም ኢትዮጵያ የትኛውም ሀገር ያኖራል ማለት እንደዚህ መኖር ያን ያህል ከባድ ነገር አይደለም። አብሮ መኖሩም ሲጀምር የሚባል ነገር የለም። ሳይንቲፊካሊ ስፒኪንግ የራስን የቤት ኪራይ እየከፈልክ የራስን ልብስ አጥበህ የራስን ሞት እየሞትክ የራስን ሃይማኖት እያመለክ ምንድን ነው አብሮ መኖር? የለም። ፕራክቲካሊ አብሮ መስገድ ነው እንጂ ያለው የባህር አባባል አብሮ ማምለክ ሊኖር ይችላል። ባይ ዲፎልት እኔ ማመልከውን አምላክ አንተ ስላመልክ ገብቶሃል። አንተ የሆነ ሰዓት ሀሳብን ስለቀየርክ እኔ ጋር ምንም የሚፈጠር ኮሽታ አይኖርም። ምሳሌ ገባር አባባል ዲስቲንክት ነገሮች ናቸው። በቃ የግል አጀንዳ ነው ማመን። ለምሳሌ ምንድን ነው በቃ በጣም ፕራይቬት አጀንዳ ነው። እኔ ማምነው ነገር ዲፕ ስቶሪ ነው። ምን ብዬ ነው ማስረዳ? አንተ ምን ያደርግልሃል? እኔ ያመንኩትን ነገር ባስረዳ አንተ የምታምነውን እኔ ይሄን ነው የምታምነው። ኦኬ አይ ሪስፔክት ዳት ማይ ሲምፕል ነገር ገብቶሃል። አመንከዋ በቃ خلاص በቃ ይማቻል። እዛው በቃ መጨረሻ ላይ ውጤት እንሰማለን ተባብለ መፋታት የምትችለው ነገር። አገር ግን ባይ ዲፎልት የተፈጠርንበት ሀገር እስከሆነ ድረስ የተለያየ ሳቢና ማንነትና ቀለም ቢኖረንም ከመሬት የበቀለ የለም መቼም። ሁሉም ሰው በትብቱ እስከተቀበረ ድረስ የጋራ ሀገር ነው። ግን እንዴት አድርገን አቻችለን የሁሉንም ኢንትረስት እናምጣው ወደሚለው ፖይንት እንመጣ ነበር። ከመረጃ መጀመራችን ግን በቃ እንቀይራቸው ማንችላቸው ፋክቶች ላይ ቢዚ ያደረገን የሚብስብን ነገር እያለ የሆነ ሰው እዚህ ጋርም እየራበው አንተ በዘመድ ምናምን የምታበላ ከሆነ ከዝምድና ሰው ይቀድማል። ወይስ ምንድን ነው ነገር ሴንስ አይሰጥም። የኔ ሴንስ ገባ አይደል አባባይ? የአንዱ ጨዋነት የአንዱ ጋር ብልግና ነው። ግዴታ የኔ ጨዋነት ነው ጨዋነት ማለት የለብህም። ዳዝ ሜክ ኤኒ ሴንስ። አንጻር ማለት ሲስተሙ አይሰማህም እኮ ለጊዜው። ሰዎች እኮ ሊሰሙ ይችላል። በታሪክ አጋጣሚ በፓወር ኦርደር መቼም አንዱ ያሸንፋል። ያው አንድ ቤት አንድ ነው የሚነግሰው። በታሪክ አጋጣሚ አንዱ ካልቸርና አይደንቲቲ ስታንዳርድ ሆኖ ሊሆን ይችላል። ያ ግን ለስልጣኔ ነው ሞር ኤክስፖዝ የሚያደርግህ። ኢምፓት መሆን አለብህ ምናምን ገብቷል። አንተ የደረሰ ግንዛቤ ያልደረሰላቸው ሰዎችን ማድረስ ምናምን ነው እንጂ የሚሆነው ሲቪላይዜሽን ከኔ በኋላ ስለሰለጠኑ ሰዎች እኔ ልቅደማቸው አይባልም። አብረን እንሰልጥን ነው የሚባለው በእኔ በሞራል ቋንቋ ማለት ነው። መረጃው ግን ሲቀድም ፕሮፓጋንዳ ይሆናል፣ ኢጎ ይሆናል፣ ዝም ብሎ ሳይኮሎጂ ነው የሚሆነው። ሳይኮሎጂ ብቻውን ደግሞ ኢራኖች በሳይኮሎጂ አይደለም በዚህ ደረጃ ኢንፍሉዌንሻል የሆኑት። ከእኛም በላይ ጫና አድሮባቸዋል። የራሳቸው አድዋ አላቸው። ግን
የዘንድሮንም አድዋ አሸንፈዋል። ገባ ከኛ የሚጠበቀው ያ ነው። ጠላት ወዳጃችንን መለየት፣ የጋራ ነገራችንን በጋራ ቢልድ ማድረግ፣ አንዳንድ ኮስት የሚያደርጉ ነገሮችን እያመመንም ቢሆን ካልተውን ከፍተኛ የህልውና አደጋ ይገጥመንና ኮስቱን ሁላችንም እንከፍላለን። ልጆቻችን ሞር ከዚህ የባሰ ነገር ውስጥ ይገባል። የሰው ልጅ መኖሩ አይቀርም። ሀገርም ኖረ አልኖረ ግን ያ ሁሉ ደግሞ ኢንቨስት የተደረገበት ሀገር እኛ በእንደፋዘር ራሱ ስታስበው ታዝናለህ። ወላሂ ነው ማለት እድገት በህብረት በቃ የገሌ ሀገር ነው ምናምን ሳይባል ሁሉም ዘምቶ ትዳት አሁን የሆነ ሀገር የሆነ ሰው እየፈነዳ ስለሆነ የሆኑ ሰዎች የሆነ ነገር ሲሆኑ ምናምን ስታይ ይደብራል። ሆነስትሊ ስፒኪንግ ትክክል። ለምንድን ነው የተለፋው? የሆነ የአንተ ቅድመ አያቶች ማይጨው ላይ ሞተው ሊሆን ይችላል ምናምን ምንድን ነው የእነሱ አትሊስት የአንሲስተሮችህ የሚከፍሉት ፕራይስ ለአንተ እኮ አደራ እኮ አትሊስት አሻሽለህ ባታቀብል ያለውን መስጠት መመለስ አማ ግዴታ ብዬ ያ ነገር ሆነስትሊ ይደብራል። በፕሮሰስ ማይፈታ ነገር የለም። አንተ ስለባንንክ ደግሞ ኮሌክቲቭ ኮንሽስነሱ መባነን አለበትም ተብሎ ግግም አይባል። ግን የሚችለውን ያህል የሰው ልጅ ራሱን ከቻለ አገር ምናምን የሚባለው ነገር ቀርቶ በቃ ጠቃሚ ኢንዲቪዥዋል ሆነ መሞት ለእኔ ሴንስፉል ማከብራቸው ሰዎች እንደዛ አይነት ሰዎች አገር የሚባለው ትርጓሜው ስፔሱ ሳይኮሎጂ ውስጥ አንዳንዱ በየጊዜው ሽፍት እያደረገ ስለሚመጣ ለእኔ ሀገሬ ልቤ ነው። እዛ ልቤ ወደሚወስደኝ እግሬ ነው። የበላሁበት የጠጣሁበት የተመቸኝ የተከበርኩበት ቦታ ነው ሀገሬ። የተዋደድኩበት ቦታ፣ የተማመንኩበት ቦታ፣ ራሴን ለመሆን ያልተሳቀቅኩበት ቦታ ነው ሀገሬ። እንደዚህ አይነት ናቹራል ዴፊኒሽን ኦፍ ሀገር ነው እኔ የሚመቸኝ። ሞራይ ነው ቴዎሬቲካል ነው። በተለይ ኮሌክቲቭሊ ኤክስፒሪየንስ ማድረግ ይከብዳል። ግን እንደዚህ አይነት ኒውትራል እና ጤነኛ የሆነ ኤሌጋንስ ያለው ሀሳብ ከፍ ብሎ ቢያስተዳድረን አይ ቲንክ ኒው ጄኔሬሽን በጣም ደስ ይለኛል። አዲሱ ትውልድ ኦፕን ማይንድድ ነው። ራሱን መቻል ይፈልጋል። ሙዱን ለማራመድ ማንንም አያስፈቅድም። ገባህ አባባል? ሶ በግሎባላይዜሽን ውስጥ ጤነኛ የአባቶቹን እሴት ይዞ የሚቀጥል ጄኔሬሽን እንዲኖር ካስፈለገ ፖስት ሞደርን ወይንም ዘመን ተሻጋሪ ሀሳቦችን ቫሊዩ ሰጥቶ ከዛ ጋር ገቨርንመንትም የትኛውም የባለቤትነት ስሜት ትክክል የባለቤትነት ስሜት ያለው ሰው ሰብአዊነትም ምንም ኢንተሌክትም የሚያሳስበው ደግነኝ የሚልም ምንም እዛ ላይ መስራት አለበት ብዬ አስባለሁ። እና ስላዳመጣችሁ ሙድ ውስጥ ገብቻ አንተ ቀደድ አሪፍ ነው። ያበደ ነው ወላሂ እየሰማንሽ ነው። አልክልኩኝ ነገሩ ይሄንን ከተባነነ ምርጥ ነው። ካልሆነ ድጋሚ ደግሟል። አብሽሩ። ስለዚህ ቅድም ስለ እምነት አንስተሽ ነበር። አሁን አንዳንድ ሰዎች የኔ ሃይማኖት ትክክል ነውና የኔን ሃይማኖት እመን ማለታቸው ከደግነት የመጣ አይመስልም? ከክፋት ይመስልሃል? አንተ ያዝከው ትክክል አይደለምና የኔ ነው ትክክል የኔን ተቀበል ማለታቸው የጽድቅ ግብዣ ነው በሞራል ቋንቋ ስናወራ። ሪያሊቲውን ደግሞ ስታየው ትንሽ ኢጎም አለው። እናንተ አልሰለጠናችሁም ሰልጥኑም የሚለው መንፈስ ይደብረኛል። ከልቡ ግን አሁን ሰባኪ ሁሉም ሰባኪ አይደብረኝም። እኔ ከየትኛውም ሃይማኖት የሆነ ቀናኢ ልብ ያለው ሰባኪ ይመቸኛል። እውነት ነው ብሎ ያመነውን ሼር እያደረገ ስለሆነ እኔም የራሴን እውነት ልስበከው እንዲህ የምትልበት ታይም አለ። ለእሱ ከማሰብና ሴኩላርሊ ደግሞ ሀሳብንም ከማንገስ አንጻር ታምንበትን አምጣና ዲስከስ እናድርግ ማለቱ ወግ ነው። የተማረስ ትንሽ ትምህርት የቀመሰ ሰው ያራዳ ልጅ እንደዛ ነው የሚያደርገው። ለምን ጽድቁም እንዳይቀር እሱ ጋር የተሻለ ሀቅ ካለ ዞሮ ሁላችንም ሀቅ ፈላጊ ነው በዛ ቲዮሪ እንጂ የሆነ ሃይማኖት አሁን ያመነን ሰው ተሳስተሃል ማለቱ ለእኔ ትንሽ ወላሂ ፔንፉል ነው። ማለት እኔ ቢለኝ ስለሚደብረኝ አልልም። እንዳራዳ ልጅ ይደብረኛል። ሀቅን ማድረስ ምናምን ዳዋ ማድረግ ምናምን የሚባለው በቃ ለምሳሌ አሁን ዲን አልኢስላም እኛ የምንከተለው ዲን ይናጅልኝ ማለት ነው። የራሱ የሚያስተዋውቅበት መንገድ አለ። ኤክስትራ ድቤ ምናምን አይፈልግም። ቺኳ ኢጃብ ታደርጋለች፣ ንጹህ ነህ፣ ትቀባለህ፣ መልካም ንግግር ነው የምትናገረው፣ ለሰዎች ደግ ነህ ሁን ስለተባልክና
ተፈጥሮን የሚያብራራልኝ ስለሆነ ተፈጥሮ የማንነትን እያናበበ አንተን በቃ ከፍ ባለ ኤሌጋንስ ኖረ እንድትሞት ነው የሚፈልገው። ሌላም ገተታ አይፈልግም። አንድ አምላክ ነው የምታመልከው፣ አምልክ። ቁርአን ወዶልሃል፣ በቃ ተግብር ነው። ምንም አትንበጫበጭ፣ በቃ በሰው ሀጃ አትግባ ነው። አሜን። ምንድነው ሌላ ምንም ተነስተህ ስገድ ታጥበህ ነው መሰለህ፣ ለራስህ ነው። አላህ ምንም አይቀርበትም። ብትሰግድ ባሰግድ አንድ ሰላት ሲያመጣ እንዴት ነው ኮሽ የሚለው? ገባ? ማነው የሚጎዳው? አላህ አይጎዳም። ባሰግድ ግን ይህንን ሀቅ ኦፊሻሊ አቂላን ጨምሮ እኛ የማናመልከውን ሌላ አይነት የመለኮት አይነት ያላቸው ሰዎች ብንነግራቸው ምን ይመስለኛል እኔ ወይ ሸመኝነት ምናምን ይሆናል። እነሱ የሚያመልኩትን ዲስሪስፔክት ያደርኩ ይመስለኝ። ወላሂ እያካበድኩ አይደለም። ገብቷል። ግን ደግሞ አንተ እውነቱን አውቀ ላሽ ማለት ሲሆን እነሱ ላይ የቆረጠምክ አይመስልህም? ኖ እንደዛ ከሚሆን ይልቅ ኢትዮጵያ ውስጥ ትልቁ ማክበር ትልቁ መልእክት ማስተላለፊያ መንገድ። እኔ ማተቡን ካከበርኩለት እሱ ኑሪን ያከብራል። ከመከባበር በላይ ዳዋ እንደውም ባልነገርኩት ቁጥር እሱ ኮሽ ብሎበት ምናምን ዲስከቨር ሊያደርግ ይችላል። እንደዚህ ዳዋ በመንፈስ የምትቀባበለው መረጃ ሞር ኢንትረስቲንግ ነው። እኔም አሁን ሰላቱን በለው የዲን ኤክሰርሳይዝ ውስጥ የከተቱኝ የአራዳ ልጆች ናቸው። ተነስ ስገድ ምናምን ፊት ገባህ? የፕራይቬት አጀንዳዬ ነው የምትልበት መንገድ ወሳኝ ነው። አሁን እዚህ ጋር ድቅ ብሎ አንድ ዱርዬ አላህ ገብቶልህ ተነስተው የሚሰግዱ ዱርዬዎች ናቸው። አሁን ወደ ሰላት የከተቱኝ ሼማ ሲይዘው ገባህ? እንዳንተ ዱርዬ ናቸው። ገባህ? አላህ ይመለካል፣ ላይፍ ይቀጥላል አለ። ፋውል ትሰራለህ፣ ሰግድን ባሰግድ ትርፋማነቱ ለአንተ ነው። እንኳን ላፊ ጎረቤት ጋር ሄደህ እትት ለማለት እኛ የራሳችን ሀጃ መቻለቅ ራስ አንተ ወስላኔ ምናምን በየሆነ ጉድ ካራመድክ በኋላ ነው በዛ ደረጃ የመገኘት አማናን ይከብደኛል። በጣም ራስን ባስተዋወቅበት ማሊያ መገኘት አለበት። ከባድ ነው። ከጠየቀኝ ግን ማውቀውን እነግረዋለሁ። ካስፈለገው ገብቶ መጥቶ ከጠየቀኝ ፕራይቬሲውን እንደማረብሸው እርግጠኛ ስለሆነ እኔም ስለሆንኩኝ እንዳይደብረው አድርጌ ብኖን እያየው ነግሯል። እንዳይበዛበት አድርጌ ፈረስ ያደርሳል እንጂ አይዋጋም። ሲጠቀስ ደግሞ ያልገባው ሲነከስም ስለማይገባው እትት ምናምን ብለህ የምታሰልመው ሰው ያለ አይመስለኝም። እኛን አላህ መንገዳችን ላይ ያጽናን። አሜን አሜን አሜን። ሀቅ ዞሮ ዞሮ ብዙ ራሱን የሚያስተዋውቅበት መንገድ ስላለ ብዙ ለሀቅ መኖር ይበልጣል ብዬ አስባለሁ ከማስተዋወቅ። ነገርኩሽ። ሰላም አለይኩም አለይኩም ሰላም። አሁን ዲነል ኢስላም ምን አይነት ፕሮሞሽን አለው መሰለሽ? የጎሽንም ተረክ እያደረጋው ሰላም አለይኩም ለክር አይመለስማ። አሁን ብዙ ደንፎ ይችላል እና መጀመሪያ ላይ ሼም ይዘኛል ወአለይኩም ሰላም ትላለህ። ግን ዲነል ኢስላም አይገባህም ብሎ ማለት ነው የሆነ ነገር እየነጠቀ ፍቅርም እየነጠቀ አቴንሽን እንድትሰጠው ነው። ገብቷል አይደል? ለምን ተነጠቅኩኝ? ለምንድን ነው ሰላም አለይኩም ወአለይኩም ሰላም አይገባም፣ ሰላም አይገባል ምናምን ብሎ የሆነ ሰው ዲስከቨሪ እንዲጀምር እኔ ዝም ብዬ ሲገባ ገብቷል። እንኳን አደረሳችሁ ምናምን ማለት ከራሴ ጋር ታግዬ ነው ያቆምኩት። በጣም ወላሂ አላህ ማስቀየም ፌር አይደለም ብዬ በቃ የመረረ ውሳኔ ወስኜ ገብቶሻል አባባል እንጂ ሼም ይዘኛል። እስቲ በዚህ አጋጣሚ ይረዱን። እኔ ራሱ ወላሂ ነው የምልሽ። ደግሞ የሆነ ሰው አይፋታህም፣ ሁሌ ይልካል። አንተ ላይ ስትል በጣም ሼም ይዛል። ግን ደግሞ አላህ ይደብረዋል። እኔ ያራዳ ምን ሆነ ብቸኛ ነኝ። ገባ ገባ ሀቅ ይበልጣል። እንደዚህ ጉፍጥጥ ማለት ባለበት ቦታ በቃ ጉፍጥጥ ማለት በልተህ ብላላ። አንተ አራዳ አይደለም ካላህ በላይ ትክክል። ገባ ማስክ ማስላት ነው የሌሎችም የወንድሞችንም እነሱን አክራሪ ልታረጋቸው ነው። ገባ አንተ እዚህ ጋር ባደረሳችሁ ምናምን ብለህ ስትመቻች ሌሎቹ ይጠቆሩ ኖርማል እንደሆነ መለመድ አለ። ሀቅ ይበልጣል። ሰው ላይ አትድረስ። በቃ ዋናውን የማምንበት ነገር ሰው ላይ አትድረስ። አላህንም ድንበር አትለፍ ሰው ለማስደሰት። የቀረው ይቅር። በዚህ ምክንያት የሚቀር ጊፍተር ካለ ይቅር። መጀመሪያውም አይጠቅመኝም። ገባህ አይደል አባባል? መጀመሪያውም አይጠቅመኝም። ቫልዩን ሪስፔክት አላደረገኝም። እሱ ባይለኝ አይደብረኝም። እሱ አዛብ ቢለኝ ምናምን
በል ስለተባለ እስከሆነ ድረስ ከዛም በላይ ቢለኝ እምነቱ ስለሆነ አይ ዶንት ማይንድ ትረዳዋለህ። አዎ ቢደብረኝም ስለለኔ ያለው ኦፒኒየን ያው ናቹራሊ ይደብራል እኮ ግን ስለደበረኝ አልጠላውም። ያን ሰውዬ ስለጠላሽኝ አልሞትኩም። በፍቃዱ ድኛለሁ እንዳለች ቢዲ በፍቃዱ ትድናለህ እንጂ ግትት አድርገህ ሰውን ወደ እኔ አቋም የግል ነው። በቃ خلاص አቋም የግል ነው። በዚህ ጉዳይ ብቻ እኮ አይደለም እኔ አሁን መጥቼ ነው የምቅመው። በሼም ምን ይመጣ ወፊቾ እየፈታው እንትን አልቀመም በቃ። ስለዚህ በሼም እቺን ትንሿ ነገር ማላረግ ከሆነ ትልቁን ሴት ለምንድን ነው የምሸርሽው? ዋይ that's not fair ገባ ልክ አይደል? ለራሳችን የገባነውን ቃል ሜንቴን ማድረግ አለብን እያስባለሁ። እንግዲህ ምንቻበደ ጭዌ ነው የምትጫወተው። ጠባይ ደም ከወላሂ አላህ ሐቅ ያናግረን። ባላለቀ የሚያስብል ጭዌ ነው የምትጫወተው ወላሂ። አሚን አሚን አኪያ ረዳች አላህ ያክብርሽ። ኧረ ልጅ ተባለ አላህ ይነስረው ወላሂ። አሚን ቀና ይበል። አሚን ለኛም ዘመን ይውጣል። እሺ ጅሊ እንጫወታለን። ተጫውቺ እኔ በጣም ተመችቶኛል። ስለዚህ እንትና ማን ነው ኢካርቶሊ ያለው ነገር አለ አሉ። ስቃይ ያስፈልጋል ወይ ተብሎ ሲጠየቅ ስቃይ ያስፈልጋል፣ ግን ሰዎች ስቃይ እንደማያስፈልግ እስከሚያውቁ ድረስ አለ። ስቃይ ያስፈልጋል ወይ ብለው ጠየቁት። ስቃይ ያስፈልጋል፣ ግን ሰዎች ስቃይ እንደማያስፈልግ እስኪያውቁ ድረስ፣ ሰዎች እስኪነቁ ድረስ በስቃይ እስኪባንኑ ድረስ፣ ከባነኑ በኋላ ግን ስቃይ አያስፈልግም ይላሉ። ያዳጅማ እሱን ሜቢ ለማሻሻል ለሞክር ወይ በራስሽ እየተነገረኝ ኢካርቶሊ the power of now ላይ ቆነ ያለው መታመም ኖርማል ነው። ህመም መሰቃየት ግን ኖርማል አይደለም። አባባይ ገብቷል። እስቲ አልገባኝም። በተመሳሳይ አሁን ለምሳሌ አንተ ጉንፋን ይዟል፣ በተደጋጋሚ ጉንፋን ያጠቃል፣ እየተሰቃየ ነው ማለት ነው። አንተ ሰውዬ በጉንፋን በየሁለት ወሩ ምናምን ኮስት የሚያደርግህን የማህበራዊ ህይወት ዲስኮንፈርት ኮንፊደንስ ራሱ ይቀንሳል። አስሬ ምናምን ስትል አስሬ እየወጣ ምናምን የሚወስድብህ እንትን ከበሽታው እኮ የሚያሳጣህ ይላል። ካዛው አለ ገትተው ያስጠላል። በሽታ እኮ ምንም ያው በሽታ የሌለበት ሰው የለም። የለመድከውን አክሰስ መነጠቀ ለእኔ እሱ ነው ትንሽ ሀጃ የሚሆንብኝ። ብቻዬን ምናምን ነው በቃ በቂ ጊዜ ሲሰጠው ደግሞ ሂል ያደርጋል የትኛውም ህመም። ግን በዛ ሰዓት ማሚ አራዳጅ ከሆነ ነው የምልህ ፎር ዋንስ ኤንድ ኦል ያንን በሽታ የሚፋታበትን መንገድ ሶልቭ ማድረግ አለበት። ድጌ እንዳይመጣ ያ ነገር ከአንዴ ከሁለቴ ከሶስቴ በላይ በአንድ ጉዳይ ላይ ቢዚ አለመሆን ማለት ነው። በአንዴ ትንሽ ይከብዳል። ሁለተኛው ኖርማል፣ ከሶስቴ በላይ ግን ፌር አይደለም። በአንድ ጉዳይ ጊዜና ምናምን መስዋዕት ማድረግ ከዛ በኋላ ላይፍ ላይ ድጋሚ ያ ነገር ይሾ አይሆንም። ሌላ ህመም ሊገጥም ይችላል። ለሱም አንዴ ሁለቴ ግን ከዛ በኋላ እሷ መታመሟ ትባላለች። ግን ለአንድ ህመም 99 ጊዜ ምናምን ወይም በቃ ከፌር ከሚሆነው በላይ የለም። ከህመሙ በላይ አንድ እንቅፋት 2-3 ሲመታ that's not normal። የሆነ ነገር መንቃት አለብህ ማለት ያ የሚያሳየው እኮ በሽታውን አይደለም። ላይፍህን እንዴት ማኔጅ በሽታ እኮ እንትን ነው፣ ምልክት እኮ ነው። ህይወትህን ራስን ቴኬር እያደረክ አይደለም ነው እኮ የበሽታ ትልቁ ትርጉም እኮ። ኧረ ነቃ በል ከራስህ ጋር መሰለኝ ለኔ ኧረ ማሚላ መድ ነጭ ጉድ ወላሂ ጡታ ትገዛለህ ምናምን ማለት ነው። ገባህ? ፀጉርን ትቆረጣለህ፣ ሰልፍ ታይም ይኖራል፣ ስፓት ትቀይራለህ። ከዛ ኦኬ ፋብሪካውን ነው የምታድሰው። አሁን ሲታደስ ላይፍም ያምርበታል፣ ቢናደድም ያምርበታል። ያቀብልም ኖሮት ነው ከራሱ ላይ የቦጨቀ አይደለም። ፋብሪካው ጤነኛው ነው ካመረተው ነገር ላይ ያካፍል ይችላል እንዳራዳች። ያም የሆነው የመስጠትም ኮንፊደንስ የሚኖርክ ይቦስ ተመባል ምናምን ሳይው የምትሰጠው ኦፍ ኮርስ መስጠት ስለምችል አልহামዱሊላህ እያልክ የምትሰጠው ማለት የቀረውን በረካ ያርግልኝ እያልክ የምትሰጠው መቼ ነው? ለራስህ ቴኬር ስላደረከው እንደ ሽልማት ነው። አሁን ገባህ? መስጠትክ በቃ ያራዳች ኢንቨስት አድርገሽ ነው ራስሽ ላይ። ስለዚህ እስቲ ፍሬውን ደግሞ ስታካፍ ያምርብሻል ትለዋለህ። አይደብርህ። ይሄ ኢንጆይ የሚደረግ ነገር ይሆናል። ሽልማቱ እሱ መሰለኝ። ገባህ? ለራስም ሰጥተሃል። ኦኬ አያውኔ ፕሮሞሽን ሰልፍ ኬርን ታስተዋውቃለህ ለሰዎች። ማሚ ፋብሪካውን ተባቅቦ ከምርጡ አካፋይ ሲባል ደስ አይልም? በጣም አንቺንም ኢንስፓየር ያደርግሻል። እዚህ ጋር መጥቶ ማሚ ቀኪያም ምናምን ሲሆንብህ ይምራም
ያንተን ሙድ አጠፋዋለሁ። አየህ ለሰዎች መትረፍ ምንችለው ባለው አየር በቃ ባለው አየር ባለው የጤነት ሁኔታ ባለው የመላ ሁኔታ ባለው የሀገሪቱ ሁኔታ ኢንቨስት ታደርግ ነው። ስታደርግ በቃ ምንም ነገር ላይፍ ላይ ደግሞ ቢመጣ የሚጸጽት ነገር አይኖርም። ስትሰጥም አትሸማቀቅም፣ ስታካፍልም እንደዚህ ታሪክን ብታወራም አይደብርህም። ቢኮዝ ማድረግ የምችለውን እያደረግ ስለ መስጠት ከተነሳ አይቀር ማሜ፣ አሁን አንዳንድ ሰዎች እኛ የምንሰጠው ወይም እኔ የምሰጠው ከዛ ሰውዬ ምንም ፈልጌ አይደለም ዝም ብዬ ነው ይላሉ። ግን በውስጥ አዋቂነት ወይ ሰላምን ፈልገው ወይ ያ ነገር እንዳይጸጽታቸው አለመስጠታቸው እንዳይጠዛጠዛቸው ወይ ደግሞ ከፈጣሪ ጽድቅን ፈልገው አይደለም ዝም ብዬ ሰጠው የሚባል ነገር አለ። በባዶ አለ መስጠት የሚባል ነገር የለም። መስጠት የትርፍ መንገድ ነው፣ የነጋዴ ቋንቋ ነው መስጠት። ላስተካክልልኝ? አብሽር። አይ እግሬን ማስተካከል ፈልግ። ያ ረበል ዓለሚን ጀዲድና። የት አለ ቡናዋ? ሴትዮዋ የአራዳ ፕላንቶች ሰብስክራይብ አድርጉ፣ ሼር አድርጉ ምናምን ሀሳባችሁን አስተያየት ስጡ። ጅሌ ታዳጊ ልጅ ነው። ከደበራችሁ ኮሜንት ላይ ንገሩት። እየመጣችሁ ለእኔ አትንገሩኝ። የደበራችሁ ያስተካክላል። ለመዳን የከፈተው ሲያስተካክል የተሻለ ይሸክላል። የአራዳ ልጅ ነው። አብሽር። ዛሬ ምርጥ ፖድካስት በጣም ስክን ያለ ረጋ ያለ አየር ላይ ሆኜ ነው የሰማሁት። አየር ላይ ተንሳፈፌ ወላሂ ተንሳፈፌ ነው የሰማሁት። ማገዱ አልፈጅም። ሄሎ ቡና የት አለ ቡናው? 3-4 ቡና ከጭስ ጋር ጨረሳችሁ? እሺ ጨረስን አይባልም። እኔ እኮ ምን እንደጎደለኝ ትዝ ሲለኝ ቡና ነው የሰፖስቱ ቡና ደግሞ ወሳኝ ነገር። ኧረ ወሳኝ ቸፍቼ ዱርዬውን ቢሆን ቀርተህ መገላገል አለበለዚያ አይገባም። አኪላ ተቸመሽ እናሰረዳ ማሜ ተመቸሽ እንዴ? ማሜ ያራዳ ልጅ እርድናችንን ብርና ኢማን ያርግልን ያረብ ያለው ማማሩ ይላይ ዋቲ ዱርዬ አታርግና አስጨበጠ። ይመጣል። አየህ አደቡን የጠፋው አላህ ብር ብሽከለከለ ስነ ስርዓት ይስጠን። ሽሩ ይመጣል። መታገስ ነው። አዎ ትዕግስት መራራ ናት፣ ፍሬዋ ግን ጉዲና ነው ይባላል። መራራ ጉዲና ከእነ አባት ስም ነው ይወጣላት የተባለ ሰው ወይ ብዙ ነገር ትምህርት ከበላ ጋር የጀለሽ የተሸወደው ከበላ ጋር አስተሳስሮት የለም። አይ በጣም በባሪ ወላሂ ጠቅሞኛል። ባድበር በኮንፊደንስ ነው በሌሊሲስ ቻባለ ወለተኛ ናቸው። ትምህርትን ገግሜ በመላ መካከል እያለፍኩኝ እየሻፈርኩኝ እና እየፈረገጥኩባቸው ነው ተማረው ነው ገገሙ እንደዛም ሆኖ እንግዲህ አሁን ላይ ለዲያው በልሐምዱሊላህ ረቢል ዓለሚን በጣም ትርፋ ባሪ ላይፌ ባሪ ያርግበታለሁ። ይኸው ኮሚኒኬት ራሱ ነገር ሼር ታደርጋለህ፣ ችግሮችን ታውቃቸዋለህ፣ ተፈታቸዋለህ። ዝም ብለህ እስክትሰማ ድረስ ችግር አታወራም ሰው ፊት። ይሄ ሁሉ የመሰልጠን ውጤት ነው። ሁሉም ሰው ምን እንደሚፈልግ ታውቃለህ። ማንም ሰው ዲዘርቭ አያደርግም መጥፎ ነገር፣ መጥፎ ንግግር፣ መጥፎ ፊት። ይሄ ሁሉ በትምህርት ነው። ሰው ማክበር በራሱ እግዚአብሔር ፍጡር ነዋ። ሰው ማክበር ግዴታ ማክበር አለብህ። ያራዳች ከደረሰብህ ደግሞ መመለስ አለብህ። እንዳመጣጡ ወንድ ልጅ ዕዳ ነው ጀግንነት አለ ዕዳ ነው። ከታለፈብህ በኋላ ፔኑን አችለውም ነው። እየፈራው ነው መሰረዘሩ። የምሬን ነው የምልህ። እንደዚህ ምናምን ጠረንገሉ ምናምን ጭራሽ ቀልሜ ነው መንበጫበጭ። አይመቸኝም። ግድንግል ሰው ብረት የሚገፋ ምናምን ወላሂ ነው። እነሱ ወደዛ ወደ ማሰብ ይሄዳሉ። በቃ ወደ እንደዛ ጩጮኛ ቢዩ ስላደረጉኝ እሳቢያቸው ሁላ በቃ ብረት ነው። ግን ማሮ ነው ይገኛሉና ሼሚያሽ ማሚ ምናምን ብለው ሲደሳደሱ ማሻአላህ እኔ ጨዋነት ያስከብራል። ስለ ጨዋነት እናወራለን። ሰንስ በባለጌ መሀል ያስጠቃል፣ በጨዋ መሀል ያስከብራል። ቋንቋ ነው ጨዋነት፣ እሴት አይደለም። እሴት ስነ ስርዓት ነው። ጨዋነትና ስነ ስርዓት ይለያያሉ። በጣም
ስነ ስርዓት አሁን ያቀማመጥ ስነ ስርዓት ይሄ አንደኛ ሶፋ ያስገድዳል፣ ሁለተኛ ተፈጥሮ ያስገድዳል። ረጅምም ስለሆንክ ከዚህ ውጪ መቀመጡ፣ ሁለተኛ ያቀማመጥ ባህል አለ ካንተ ያሰማ ዱርዬ ስለሆንክ ድንጋይ ላይ መቀመጥ ምናምን ጩጫ ወንበር ላይ ምናምን ኮንፈርት ሊሰጥ ይችላል። የሆነ መጅሊስ ላይ ምናምን ትጨናነቅ ይመስለኛል። ሁላችንም ሳይኮሎጂ ነው መጅሊስ በጣም ይጀንገኛል። በጣም ግራ ነው ለምን ያው ብር ከፍሎ እዛ እንደሚያስነጥፍ ስራ እንዳይበላሽ በመጅሊስ ቤት ስራ እንዳይበላሽ የመጅሊስ ቤት ማስታወቂያ በዚህ ከደበራቸው ጠንቅር ይበል በነፃ ላይ ብሎ ያስታውቃል። ካልቸር ነው የአረቦች ካልቸር ነው፣ የሙስሊም ካልቸር አይደለም አይደል ማሜ? የአረብ ካልቸር ነው እና ሊሆን አይችልም መጅሊስ አልነበረ ካልቸር ነው። ሙስሊም ሆነና አረብ መሆን ትንሽ ተቀላቅሎብናል። በጣም በጣም አሁን ጀለብያ የሙስሊም ብቻ አሁን ፋርስ አሁን የኛ የሳውዲን ኮፒ እንዳደረግ ነው የኢራንን ካልቸር ኮፒ ብናደርግ አስበዋል። ወስደው ትምሮ ይሆን ነበረ፣ ኮንፊደንት ይሆን ነበረ፣ ዋሪየር ይሆን ነበረ፣ ኢንተርናሽናል ይሆን ነበር። ማይንድ ሴት ገባህ ለባባል ቀጠናዊ ማንነት ይኖረው ነበር፣ ለኢትዮጵያም ያግዝ ነበር። አሁን ኢምፖርተር ሆነ። አንተ ካልቸር ከሰው ሀገር በተዋስክ ቁጥር ከረንሲ ትጎዳለህ። ሀቅ ለመናገር የአራዳ ልጅ ከሆንክ ከዚህ ክትፎን፣ ቆጮን፣ ቡላን መሸጥ ነው ያለብህ እንጂ መጅሊስ መጫን የለብህም። በስንት ቡና የመጣ ዶላር ድጋሚ በአንተ መጅሊስ መውጣት የለበትም። ዲስ ኢዝ ስቱፒድ። ገባ? ከዛ ሀገራዊ ደግሞ ወስላ ካልቸሮች አሉ። የወሎ ቤት አለ፣ የጎዜ ቤቶች አሉ። ምን ትልልቅ እኮ እስላሚክ ሱልጣኔቶች አልፈዋል እዚህ ሀገር። የሀረርን ቤት ማየት ካልቸር ጠፍቶ አይደለም፣ ዝም ብሎ የውጭ ቃል መሻፈር ነው እንጂ ደግሞ የክርስቲያኑ ችግር ነው፣ የሙስሊም ብቻ አይደለም። እንደዚህ አይነት ዳይኒንግ ቴብል ምናምን አሁን የአውሮፓ ካልቸር ነው፣ የኢትዮጵያ አይደለም። አያቶቻችን የሚበሉበት ምናምን የቤተ መንግስት ካየ በጣም ኤሌጋንስ አለው። ምግብ አቀራረቡ ገበቴው ምናምን ደስ ይላል ካየኸው። ቡፌ የሚባል ራሱ የመንግስት አሰያይም ራሱ ልክ አይደለም። የውጭ ጉዳይ ሚኒስትር ከምትል አፈ ንጉስ ማለት ትችላለህ። በራስን መቻል እኮ ነው ይሄ ማልኮም ኤክስ ያለው። ብላኮች ነፃ የሚወጡት አለ ኢንቴሌክቹዋሊ ኢንዲፔንደንት ሲሆኑ፣ ምሁራዊ ማንነታቸው ከራሳቸው የተቀዳ ሲሆን ነው ነፃ የሚወጡት። የሰው ልጅ መጀመሪያ አእምሮውና መንፈሱን ነው ነፃ የሚያወጣው። አድዋ ብቻ አይደለም ነፃ የሚያወጣ። አድዋ ነፃ ካወጣ በኋላ እዚህ ጋር በሲኪኑ ተወጥረ የምታካብድ ከሆነ በሰው የሰው ወርቅ አያደምቅ እያልክ ራስ ላይ መመስከር ነው። ይሄ ስቱፒድ። ግሎባላይዜሽኑን ፕሮፐርሊ መጠቀም ያስፈልጋል። ራስ አታያቸውም? ቻይኖች ከራሳቸው ናቸው፣ ኢራኖች ራሳቸው ናቸው። ሌላው ቢቀር ሳውዝ አፍሪካ እና ምስር ምናምን ካየ ከቅኝ ዛብ በኋላ ሳውዝ አፍሪካ፣ ናይጄሪያ በጣም ራሳቸውን እየሆኑ ነው። የራሳቸውን ሙዚቃ እየሸጡ ነው። የራሳቸውን አርት እየሸጡ ነው። አያስገቡም። ሶስተኛው ቀን ገባ በጀቱን ተቀብለው የዩዲፒ ምናምን በቴሮሪዝም ምናምን ብለው ይኖሩበታል። ፋራ መሰሉ እስከ ፑንታ አይፋጁበት። በቃ ለመላ ነው የሚታኮሱት። እንደኛ አይደለም። አላህ ያንቃም። በጣም ብዙ ችግር አለ። ከዚህ አንጻር ስታየው መለኮታዊ ማንነት የምርጫ ጉዳይ ነው። የፈለገውን የሰው ልጅ ማምለክ ይችላል። አላህ ራሱ የፈለገ ይማን የፈለገ ሸምጥጥ ብሎ በዛ ደረጃ ሊበራል ጌታ ነው። የሆነን ካልቸር በምርጫም ኮፒ ማድረግ ይቻላል። ለምሳሌ ብራንዳ ይልበስ አይባልም፣ ብራንዳ እንዳ ይባል መብቱ ነው። እኔ በመብት ጉዳይ ምናምን አይደለም። ግዴታ የሀገር ውስጥ ጋሪ ነዳ አይደለም። እኔ ሲቻር እያለ እንደዛ ሴንስለስ ነገር አይደለም። ግን ክፍለ ሀገር ምናምን ለሚሰራ ካምፓኒ አሁን ከቢዋይዲ ይልቅ ላንድ ሮቨር ስፔር ያለው መኪና ብትይዝ አንደኛ የትራንስፖርት ኢንዱስትሪው የስፔር ኢንዱስትሪው ምናምን ወደ ክፍለ ሀገርም ስለሚሻገር ኦፖርቹኒቲ ትሰጣለህ። እሱ ሰው መኪና መያዝ እየፈለገ ያልያዘው ደላላ ፕሮሞት በሚያደርገው ማርኬት ነው። ከደላላ ፕሮሞሽን ነፃ የሆነ የግዢ ማይንድሴት ስላልገነባን እንዴት ነው መገንባት ዋጋ ያላቸው መኪኖች በርካሽ እየተሸጡ ፋንሲ መኪኖች እንደ ትሬንድ እንደ ቲክቶክ ትሬንድ ውድ ይሆናሉ። አሁን ቪታራ ጠንካራ መኪና ነው ምሳሌ። በጣም
ግን የችታ መኪና ነው ተብሎ ስለሚታሰብ ሰው ለማይንድ ሴቱ ብሎ ተበዳድሮ ምናምን ቪትስ ይገዛል። ቪትስም አሁን የችታው ነው። ስለዚህ ምንድነው ኢምፖርትን አፕሪሺየት የሚያደርግ የግዢ ማይንድ ሴት ነው ያለን ማለት ነው። እነሱ አዲስ ባመረቱ ቁጥር እኛ አዲስ ዶላር እንልካለን። የሆነ ዲያስፖራ ተረ ብሎ እዚህ ጋር የሆነ ለብራዘሩ ብሎ የሚገዛው የሆነ መኪና ይገዛል በዶላር። ዶላሩ እዚህ ሳይረግጥ ይመለሳል ወደ ካምፓኒ አንድ ስራ ሳይሰራ ገባ። እዚህ ቢቀመጥ አሲስት ያደርጋል የቱሪዝም ኢኮኖሚክሱ ምናምን። ራስን መቻል ወይም ነፃ መውጣት ኢንዲፔንደንስ፣ ሶቨሬኒቲ፣ ሉዓላዊነት የሚጀምረው መንፈሳዊ ልዕልናንና አስተሳሰብን በመገንባት ከራሳችን ጋር በርኖስ ልበስ ምናምን አይባልም ዲስ ዴይስ። አሁን የሀገር ውስጥ ጫማዎች አሪፍ ናቸው። የሀገር ውስጥ ሌጀንዶቻችንን ለምን አፕሪሼት አናደርግም? እነ ዶሬ ጸጋዬ ትልልቅ ሰዎች አሉ። ካስማሰ እኮ በጣም የዘ ሌጀንድ ብዙ ጊዜ ነው ማለት ነው። ካስማሰ እኮ ግዕዝን የግዕዝ ቱፓክ እኮ ነው። ትቀልዳለህ? ግዕዝ የአያት ቅድመ አያቶቻችን የስልጣኔ ቋንቋ የመሰረታችንን የተጻፈበት ቋንቋ ኢትዮጵያዊነት የተጻፈበት ቋንቋ ወደድክም ጠላህ ከዛ እንደገና አማርኛ ተፈቅሮ ምናምን ሴሜቲክ ቤዝ ይዞ እንደገና በብዙ በፍቃድና በግድ አሁን ያለችው ኢትዮጵያ እንዳለች አለች። ስለዚህ ኦቴንቲክ ቫልዩን ዘመኑ በሚዋጀው ቋንቋ ማቅረብ ትልቅ አርት ነው። እነዚህን አርቲስቶች ቫልዩ ማድረግ አለ። ለምን ጄኔሬሽኑ ሞደርን ነገር ይፈልጋል። በአርት ውስጥ ብላውን አንቺ ሆዬ ምናምን ብትል ምንም አይሰማም። ዝም ብለህ ደግሞ እንግሊዘኛ አረብ ምናምን አንተ እዚህ ጋር ምን ቂጣ እየበላ አድርገህ ምናምን አያምርብህም። እዚህ ጋር ወጥተህ እንግሊዘኛ እንትን ብትል ማለት ነው ሴንስ አይሰጥም። ገባህ? ሪል ስላልሆነ እኛን ስለማይመስል በዚህ መልኩ ነው ራስን ማክበር የሚጀመረው፣ ራስን ቫልዩ ማድረግ የሚጀመረው። ራሳችንን ከራሳችን ጋር እንድንቆይ ያደረጉን ባለውለታዎች ቫልዩ በማድረግ ስናገኛቸው ጥሩ ስሜት በመስጠት አሁን በቃ በጥሬው ነው። በጥሬውን በመንከባከብ ክብርን በመስጠት ፍቅርን በመስጠት መንግስትም ደግሞ ተዝቆ ከሚያልቅ መሬት ምን ችግር አለ ለእንደዚህ አይነት ሌጀንድ 1000 እኔን ጨምሮ 1000 ካሬ ወላሂ ያዝም ቢሰጠን እንጣጣለን አያልቅ መሬት ማለት የኛ ጥሩ ኑሮ መኖር ሌላ ፓሽን ያላቸውም ክሬቲቭ ያላቸው ሰዎች የሀገርን ራስን መሆን ለካ ቫልዩ አለው በዚህ ደረጃ ያስከብራል ይላሉ እኮ። ኢንዱስትሪያል ቫልዩ እኮ ይታያል። አሁን ብዙ አርቲስት እንደ የሆነ ሳይድ የሚይዘው የጀማ ምናምን መላው በደንፎ እንደሚመጣ በቃ ኢሞሽናል ሲሆን ነው በቃ የሚመድበው ኢትዮጵያ ህዝብ ምናምን ይታወቃል። እና ሪል አርት ውስጥ ያሉ ሰዎች በቃ ሲምፕል ላይፍ በሚለው ማሊያ ጭስታነትን ከበር ያደርጋሉ። ወይ ተፍተፍ ምናምን ወይ እንደ እንትና ሚኪ ጎንደርኛ ፈርኒቸር ቤት ከፍተው በቃ ስማቸውን ወደ መላ ማለት ተሰጧቸው መዝፈን ሆኖ ማለት ነው። ገባ በምን ትዊስት አደረግከው ማለት ነው። ሰውየው ሙያው በዛ ደረጃ ቫልዩ ሳይደረግለት ሲቀር ስታይል በቃ ይዞ መገኘት ነው ብሎ ፈርኒቸር ቤት ይከፍታል። አልገገመም። አዎ ውርድና እኮ ነው እሱ። ሀገሪቱን ግን ያንን ሰው እያጣችው ልልህ ፈልጌ ነው። ምሳሌ ነው ማለት አሁን ቶሚ ፓሽን አላት፣ የሚገርም የካልቸር ፓሽን አላት። ቦርደር ክሮሲንግ ነች፣ በጣም ፍሪ ስፒሪት ነች። እንደ ቶሚ አይነት ያንግ ቢፈጠር ስንት ሰው ከሱሰኝነት መውጣት ይችላል። ስንት ሰው ተስፋ ያደርጋል። ገባህ አይደለ? ምንም እኮ ማለት አይደለም። የሆነ ሎኬሽን የሆነ ሪኮግኒሽን መስጠት አፕሪሺየት ማድረግ የሆነ ስቱዲዮ ሰርተህ ምናምን ሰርፕራይዝ ብታደርጉ ቫልዩ ይሰማል ያ ሰው ይገባ። ስፔሻሊ ከመንግስት በኩል ሲመጣ ሪስፖንሲብል የሆነ አታካ ያደርግም መንግስት ምናምን ገባህ አይደል? አባባሌ ህዝቡንም አይሸቅልበትም። ያንን ጨዋነት የሁላችንም ኃላፊነት ነው ብዬ ስለማስብ ያንን ማድረግ ከቻለ ይሄ ነው እንግዲህ ትክክለኛ ሀገር መውደድ፣ ዝም ብሎ መዝፈን አይደለም። እኔ እንደዛ ነው። ልቤን አትንከው እስቲ በእናትህ እንበይ ይመጣል። እስኪ ቻለ ሆዴ በጣም በጣም እስኪ ቻለ ሆዴ ሁሉም ቢናገሩት ወደ ባዶ ይቀራል። ሸኖ በርግደን ብንመጣ ቡናችንንም አላህ ያንሳ። ዝጋለት። አሜን አሜን። ይመጣል።
መኖር የፈቀደለት አላህ ሱብሓነሁ ወተዓላ፣ ግን እሱ ለሌላ ሰው ፍቃዱን አሳልፎ ሰጠ። እንዴት ማለት ነው? ሌትሴይ ሰው አገልግሎት አለዋ ቲቺንግ ምናምን ሳያገለግል እዚህ ምድር ላይ ሌባም ቢሆን ለፍርድ ቤት እያገለገለ ነው። ለፍርድ ቤት መላ እየሆነ ነው። ግባት ነው። ሴተኛ ዳሪዎችም ትዳር እንዲቆይ በሆነ መልኩ ሳይፈልጉ ኮንትሪቢዩት እያደረጉ ሴቶችም እንዳይደፈሩም እያደረጉ ነው። ገባ? የሆነ አይነት ፋውል ባላንስ ይባላል። ቅምቀማም የሆኑ ስትረሶችን የማራገፍ ሚና አለው። ያው የሚሞተውና የሚበጫበጨው ይበልጣል እንጂ ቢያንስ መንበጫበጫ ሴንተር ሆኗል። ገባ? ሮል የሌለው ነገር የለም እዚህ ምድር ላይ። ከዛ ለዛ ሮል የሚወጣው ዋጋ ነው ተፈጥሮን የሚያዛባው። ተፈጥሮ ሲዛባ ደግሞ ዓለም በጊንጥና በተንከሲስ በቃ በአሳማ በቃ ሆድና እርድናቸው ይሄ ከሰው በላይ የመሆናላ የጁሽ እርድና ያላቸው ሰዎች ከፊት ሆኖ ያረዳ ልጅ ደግሞ አቅም እያለው አንገቱን ይደፋል ማለት ነው። በሺም ሐቁን መንጠቅ ፋውል እየመሰለው ወይም ደግሞ የሚጋጨው ሰው ብዙ ስለሆነ ይደክመዋል። ሰው ነውና ከሲስተም ጋር መጋጨት ደግሞ በጣም አድካሚ ነገር ገባ? ለሰው ማስረዳት እየሄድክ ደክሞት ነው ብዙ ሰው ላሻል። ያ ሲሆን ፋራው ከፊት ሆኖ የሚነግስበት ምክንያት የጨዋ ሜንታሊቲ አቅም ያጣው ጨዋነት ብቻውን ፖይንት ስለሌለው ነው። ጨዋነት ከእምቢባይነት ጋር ነው ትክክለኛ አድዋ የሚፈጥረው። እምቢ ማለት አለብህ አንዳንዴ። ኦፍ ኮርስ ሴንስፉል ያልሆነ ገበያ ሲመጣ እምቢ ካላልክ በተጠራበት የምትሸጥ ከሆነ ነገ ደግሞ ኧረ እባክህ በተጠራበት ይሸጣል ትባልና ርካሽ ነው ተብሎ ስም ይወጣልሃል። አላህ ይጠብቅ። ከዛስ አንተ ድጋሚ ሪብራንድ ከምታደርግ ዋጋህን ከስር አይ የመጣ ስራ አይመለስም ምናምን በሚለው ሜንታሊቲ ማለት ነው ማምለጫ በሚመስለን በዛ ትሄዳለህ ለመተንፈስ ለመኖር ብለህ። ያ ለካ አንተ በስታንዳርዱ እየተስማማህ ነው ያላወቅከው ትልቁ አደገኛ ነገር። ስለዚህ አፈላ ትባላለህ፣ ወደ ዋናው ዋጋ መጣ አትባልም። ተመልከት፣ መጀመሪያ የመጀመሪያውን ስም መስማማት አልነበረብህ። መገገም አለብህ። ኧረ ያኔ ሰደቃ ነው እኮ እኔ ደግቡ ብዬ ነው ምናምን ብለህ ግግም ነው እንጂ ማለት ያለብህ ወይም አየር ባይኖርህም በቃ አላህን ተማምነህ ኧረ አልሐምዱሊላህ እንደውም በቃ ረመዳን ላይ ምናምን እምላቸው ፕሮሞሽን ምናምን ሲሉ ተወደደ ሲሉ ፋብሪካውም ውድ ነው ምንም ማድረግ አይቻልም። የሚቀንስላችሁ አሉ፣ ስም መጥቀስ አያስፈልግም። ቲክቶከሮቹ ጋር ይቀንሳሉ፣ ማሰራት ትችላላችሁ እላቸዋለሁ። ርዝቄ ከሆነ በለዋለሁ። ገባ? ወርካውት ያደርጋል። ወርካውት ካላደረገ ደግሞ ለምን እየደበረኝ ይሰራል? ከደበረ ግን ማለት ነው የመኖርና ያለመኖር ኢመርጀንሲ ላይ ከሆንክ ደግሞ አይደለም ስራ ምግብም አይመረጥም። ልጃውን ፋውልም ምናምን የሚሰራው ጨዋ ከመሆን በህይወት መኖር ስለሚቀድም መፍረድ የለብህም። መረዳት አለብህ። ጎበዝ ከሆንክ ጎበዝን ማገዝ ነው ያለብህ። ያንን ጉብዝናው በህይወት አጋጣሚ ፍሬ አላፈራለትም። ስለዚህ በቃ መኖር ስላለበት ለፋው ለዋለው ነው እንጂ የሚባለው በቃ ስም ማውጣት ጥሩ አይደለም። ብቻ አንተ የሚወጣልህ ነው የምልህ። አንተ አውጪኩም በርቼ በራር ካርማ አትፍረድ በሚለው ነገር ግን ትስማማለህ አንተ? እኔ በካርማ በጣም አምናለሁ። ካርማ ሳይሆን የሳይ እንዳይፈረድብሽ ነው። ስለ አሁን ሶሻል ሚዲያ ላይ እናንተ ማንን ሆናችሁ ነው ከላይ የምትተቹት? ሁሉም የራሱ ኃጢአት አለው ምናምን ይላል። ይኖረው የራሱ ኃጢአት አለው። ግን አሁን አንድን ሰው ሲያጠፋ አንተ አጥፍተሃል እንደዚህ ታረም ብሎ የሆነ ሰው ካልመከረው ሁሉም ላሽ ካለው ያ ነገር ትክክል ነው። ኖርማል አይሆንም ወይ? ሃይባይ ከሌለው ሃይባይ መንግስት አለ አይደል እንዴ? ላሽ ለምን? ኧረ የራሱ ወንጀል ነው። ከእጅ ከፉ ነው የሚገባው። ቆረጥኩት አይኖርም ነው። አብሽር አትቆረጥ። አስተኩሽ ኖርማል ነው። እና በቃ ያ እንደዚህ ነው ህግ የሚገገምበት። ያራዳ ልጅ አያ ካርማው እንደዚህ ሪል ነው። አንተ በቃ እዛ ጋር ካላረምክ ስትል እዚህ ጋር እንደውም አንተ ነው የምትታረሙ ምናምን ልትባል ትችላለህ። ህግ ከፈለገ ማናችንንም ያገኘናል። ሀቅ ለመናገር ህግ ገገማ ነው። ከደበርከው አያጣም፣ የሆነ አንቀጽ ምናምን አያጣም አንተን የሚያስገባበት። ገባ? እንደዚህ ሂሳቡ ተሰርቶ አረቶ በቃ ይመቸው ተብለህ ነው እንጂ
እንደዚህ ከተደባበርክ ከህግ ጋር ትገባለህ። በቃ በሆነ ነገር ትገባለህ። በራስታ ልገባ እችላለሁ ጀሙ ላይ ራስታ ምናምን አይቻልም ምናምን ተብለህ ማለት ምንም አታመጣም ምናምን የውጭ ባህልም ምናምን ምንድን ነው የሚባለው ከባህል ያፈነገጠ አቆራረጥ ተቆርጠ ፖድካስት ትሰራለህ፣ በዛ ላይ ቀለም ትቀባለህ፣ እንዲህ ምናምን ግባ ቢሉ ምንም አታመጣም። ገባ ልክ ነሽ። አታውቀውም። እኔ አሁን ሎና ሜዲሲን የሚከብደኝም ደስ የሚለኝ ተፈጥሮ ላይ ስለሚሰራ ነው። ሶሳይቲና መንግስት ሁሌም አለ። ጤናና ህይወት ደግሞ በህይወትና በሞት መካከል ደግሞ ጤና ትልቁም ነገር ስለሆነ ሜዲሲንና ህግ በቃ ማተር ያደርጋሉ፣ ወደድክም ጠላ። ስለዚህ ለአስቤዛ ላውጣም ያልከውን ለዶክተር የምታወጣው ሰው ላይ አትድረስ ምናምን ስትባል በሽምግልና ጨረስ ስትባል ለጠበቃ የምታወጣው ሁለቱም ኤኮሲስተሙ ላይ ሪያሊስቲክ ፓወራቸው ከፍ ያለው ከአንተ እርድና የእነሱ ፓወር ይበልጣል። ባጭሩ ከአንተ የጤና ፍልስፍና የዶክተሮች የማዳን አቅም ሆነ የፕሮሲጀራል ቫሊዩም አላቸው። ለዛ ነው ሲክሊፍ አሳይተ ከስራ የምትቀረው ምናምን ፕሮሲጀራል ያለው ሳይኮሎጂካል ቫሊዩም አለው። አንዴ እንደውም የሆነ ጦርነት ላይ ምናምን በዚህ በኩል በቃ ሞተዋል ብድግ ብድግ አድርጋቸው ብለዋል። የሀገር ውስጥ ጦርነት ነው፣ እርስ በርስ የወዳጅነት እንጮታለን። የወዳጅነት ውጊያ ላይ አማጽያኑ ዶክተሩን በቃ እዚህ ጋር ጀናዛውን ሰብስብ ምናምን ብሎት ሄዷል። አንዱን 10 አለቃ ከዛ አንዱ ሰርቫይቭ አድርጓል። ኧረ እኔ ያለው ራሴ ዝም በል አትቀ ዶክተር ታውቃለህ። እና ዶክተር በዚህ ደረጃ ኢንፍሉዌንሻል ነው። ገባ አንተ አይጠቅምም ብትል ሞታል ከተባልክ ሞታል ነው ብትኖር በዚህ ደረጃ ሪኮግኒሽን አግኝቷል። ጠበቃም ከደበርከው በቃ እንደዚህ የሆነ ነገር እና ያስገባል። ሁለት አቀሳሳሪ ብቻ በቂ ነው ለሱ። ተሳስተ የሆነ ተነፋነክ ነገር ብለህ ሊሆን ይችላል። እንደዛም ባይሆን ቃል በቃል አዝማሚያው ምናምን ብሎ ያስገባል። የዘፈን ዳርዳር ውስጥ ክስታ ነው ብሎ አዎ በቃ ማለት ወደ ለሁለቱ ምንድነው ዝርዝር ሂሳባቸውን ዲቴይልድ ናቸው እና ይወስናሉ። እና ፕሪቴክስት አየውም። ለምሳሌ አንተን ለምሳሌ የኔ አሁን ራሱ በቃ በቤተሰብ ደረጃ የለም ምንድነው እብድና ፈላስፋ ተብዬ አውቃለሁ ከቅርብ ሰው። ይሄ ምንድነው አለመስማማት ከሶሳይቲ ጋር የጤናን ገብቷል። ይሄ የሜዲካል ፕሮሲጀር ትርክት ያመጣው ሶሳይቲ ላይ በፈጠረው ጫና ነው እንጂ ከኔ በጣም ቅርብ የሆኑ ሰዎች ይህንን መናገር የለባቸውም። አባባይ ገብቷል። መነካ ነው እንጂ የሚባለው በጨዋ ቋንቋ። በዚህ ደረጃ ከኔ ይልቅ ዶክተር ታምኖ ፍርደኛ ኮንክሉዥን መሰጠት የለበትም የራስ ሰው ላይ ገባ። አሁን ለክስ አይመችም፣ ግን ኤግዛምፕል ነው የሰጠው። ህግም እንደዚሁ ነው። ስኬፕ አታረግም። የሆኑ አሁን ወንጀሎች ሰው ኢንቴንሽናሊ ሊፈጽመው ይችላል፣ ሳያስበውም ሰበብ ሊሆንብህ ይችላል። አላህ ይጠብቅ። አሜን። ፕሪቴክስቹዋል ኮዙ ለምሳሌ የሆነ ሰው የሞራል ጥቃት ወይም ይሄ ራሱ መንፈሳዊ ጥቃቶች አሉ። ለምሳሌ ብዙ የምናውቃቸው ስንት ዲንጊ ቧም አለ፣ እጥያም አለ። እሱ አሁን ከደረሰብህ ወየ በለው ነው የሚለው አሁን ሸሪዓው። ገብቷል አይደል አባባሌ? እስከዛ ድረስ በቃ የህልውና ኢሹ ከፈጠረብህ ለምን ሸሪዓው ስፒሪቹዋል ፕሪቴክስቶች ስፒሪቹዋል ሜካፕን ሪኮግናይዝ ስለሚያደርግ ነው። ዲቫይን ነው፣ መለኮታዊ ስለሆነ ከምን እንደተሰራ ለምን በምን ሌቭል ታግሰ እዛ ሜጀርስ እስከምትወስድ ፕሩፍ እስካቀረብክ ድረስ ማለት ነው። ገሌ ድንጋይ ጠምጥሞብኛል ብለህ እዛ ልደታ ፍርድ ቤት ምናምን ዛሬ ይሄ ራሱ ድንጋይ ቡኑና ምናምን የምትባለው ከአንዳንድ ማለት ነው። ጭራሽ ችሎቱም ምናምን ጠንቋይ ቤት ሊያደርገው ነው ተብለህ ይወሰንብሃል ከአንዳንድ ማለት ነው። ጭራሽ አንተ ተበድለሃል። ምን ልልህ ነው? ፕሪቴክስት ነው። በጤናም ጉዳይ ለየት ያለ ማይንድ ሴት ምናምን ራሱ የጤና አንደርስታንዲንጉ የአእምሮ በተለይ የሳይክትሪ የስብዕና የተፈጥሮ ዩኒክ ቴስት ያላቸው ሰዎች አሉ ምናምን የአርት ሰዎችን ብትወስድ ወዘተረፈ ብትል ኢንትሮቨርት ሰዎች አሉ። ኢንትሮቨርት ሰዎች ባለመናገራቸው እርጉሜ ሊባሉ ይችላሉ፣ ግን ተፈጥሯቸው ነው። መንፈሳቸው ያወራል ስቲል ገብቶሃል። ጀንደር አይደንቲቲ ለምሳሌ ማስኩሊን ሰዎች አሉ አልፋ ሜል ምናምን የሚባሉ በቃ ወንድ ስለሆኑ እንደ ወንድ ነው አክት የሚያደርጉት። ያ ለምሳሌ የቪክቲም ሳይኮሎጂ ላላቸው ሴቶች ኦልሞስት በቃ ፕሬዘንሳቸው ራሱ ጥቃት ሊሆን ይችላል። ከእነሱ ውስጥ ሁሉም ጤነኛ ነው ማለት አይደለም፣ ግን መሆን ያለብህን ስለሆንክ ብቻ ልትቀሳሰር ትችላለህ ማለት ነው። ተረዲኻ በጤናውም በህጉ። ስለዚህ
ዝርዝሩ ሳይሆን ማተር የሚያደርገው ብሉፕሪንት ነው። ብሉፕሪንት ማለት መጀመሪያ አንድ ፕሮጀክት ሲሰራ ዲዛይኑ የት ነው የሚያልፈው፣ ለምንድን ነው፣ ሰርቪስ ፔሪዱ ምን ያህል ነው፣ ከዛ እንዴት ነው ኦፕሬት የሚያደርገው፣ የቱ ጋር ነው ዊክ ዞኑ፣ ምድረ ኳሊቲው፣ ሲነርጂ ነው። ልክ ወንድና ሴት፣ ወንዱ ወንድ ሆኖ ሴቷ ሴት ሆኖ ስትር እዛው የተፈጥሮ ቋንቋ ያግባባቸዋል። ገብቶሃል? በመሀላቸው የጤና የአርቲፊሻል ሰው ሰራሽ የሆነ የህግና የጤና ኢሹ ሲገባባቸው ተፈጥሯዊ ባላንሱ ፕሮሰስ ስለሆነ ያንን ፕሮሰስ ሶስተኛ ወገን ያስገቡበትና ባዕድ ነገር ጭራሽ በሂደት በትዕግስትና በመናበብ ሊፈታ የሚችልን ነገር ማለት ነው በሶስተኛ ወገን ጣልቃ ገብነት ያጠፉታል። ሁሉም ነገር ደግሞ ተበላሽቶ ነው የሚሰራው። ስኪሎችን ካየክ ካልደፈረሰም አይጠራም። አሁን እናንተ ባለን ኮሚኒኬሽን የግጭት ታሪክ አለን፣ የመደባበር ታሪክ አለን ኦብቪየስሊ። ስለዚህ እዚህ ጋር ደርሰናል። አሁን አሪፍ ኢነርጂ ነው ያለን አልሐምዱሊላህ። ያንን ያን እንዲፈጠር ሁለታችንም ጋር ዊሊንግነሱ ባይኖር አንተ ራስን ባትሆን እኔ ራሴን ባልሆን ይቆያል እንጂ እንደዚህ መሆናችን እኮ አይቀርም። በዛ በመሀል ባሉ መደባበሮችም ሆነ መዋደዶች እዩኝ ብንል ምናምን የለም። በአንድ ፖፖንሽና ብንል በምርጡ ጊዜ በደበረን ጊዜ ደግሞ ሶስተኛ ወገን ምናምን አስገብተን ብናባብሰው ኬዙን ምን ሆነ? ይህቺ ፖድካስት አትኖርም። አልሐምዱሊላህ ገባ። ፕሮሰስ ማተር ያደርጋል። ትክክል ገባ። ፕሮሰስ ማተር ያደርጋል እና ፕሮሰሶቹ አንደርስታንድ ማድረግ ለምንድን ነው የሆነ ሰው እንደዚህ የሆነው ኤክስኪውዝ መስጠት መረዳት። ከዛ በኋላ ደግሞ ኦኬ አጀስት ታደርጋለህ። ህይወት የራሷ በጣም ምክክር መድረክ አላት። ጊዜዋንና ቀጠሮዋን ማክበር ነው ከኛ የሚጠበቀው። ካለ ወቅቱ የሆነ ሰው አራዳ ሊሆን አይችልም። ዲስ አይቻልም። እርድና በጊዜና በመስዋዕትነት ብቻ የሚገነባ ውድ ነገር ገብቷላ። በዲግሪ ፎር በማምጣት ምናምን የለም። እርድና ምናምን የለም፣ አይመጣውም። ከስታተስ ጋር አይገናኝም፣ በግዢም አይመጣም። ማቹሪቲ ስለሆነ ለእኔ ወይም መምረጥና ማቹሪቲ ነው ለእኔ እርድና ማለት መምረጥና መብሰል ነው። በበሰልክ ቁጥር ትክክል ትሆናለህ። ትክክል ለኢንቫይሮንመንትም ለራስህ ከራስህ ጋር ከኢንትረስትህ ጋር ኢንትረስትን ከሚያማክል ከአላህ ጋር ዋናው ነገር ህሊና ደግሞ አለ እዚህ ጋር። ስለዚህ እዚህ ጋር ኢንትረስትህን ምን አቀርበህ ነው ምን የምትቀበለው፣ ፕላትፎርሙ በምን ሌቭል ሪስፖንድ ያደርጋል። ኦኬ ስለዚህ የሆነ ሪስክ ማድረግ አለበት። ሪስክ ባረከው ልክ መገኘት አለበት። አንዱ አራዳ ከሆነ በቃ ከአንዴ በላይ አትፎገርም ግን በሚለው እሱ ሲባንን ይቶብትና ምናምን እድሎችን ማመቻቸት አለብሽ። ለምን ሁሉም ሰው የመክሰር ዓላማ ኖሮት አይደለም አንተ ላይ ፋውል የሚሰራው ትክክል ነኝ ብሎ ስለሚያምን ነው። ይህንን ሁሌ መርሳት የለብንም። ጥሩ ህይወት ለመኖር ከሰዎች ጋር ማንም ሰው ማሜ ላይ ማክፋት ፈልጎ አይደለም፣ ግን ኢንሴኪዩሪቲ ተሰምቶት ነው። የሩቅ ጠላትም በለው የቅርብም ሰው ወዳጆችህም በምታስበው ልክ አሲስት የማያደርጉክ አንዳንዴ ቫሊዩን ስለማያውቁ ማለት ነው። እኛም በሂደት ነው እያወቀን የመጣ ነው። ላናውቅም እንችላለን። አሁን ወይ ከደረጃው በላይ አክት እያደረግን ሊሆን ይችላል፣ ወይ ከደረጃው በታችም በሂደት ነው የምታውቀው። ያቺ አንጻራዊ ነች ማቹሪቲ። ሶ ፕሮፐርሊ አክት አያደርጉም ማለት ነው። ስቴትመንታቸውን ስለሚያምኑ አንተ ከምታራምደው ሙድ ሰው ልቡን ያምናል። ገብቶሃል አይደል አባባል? ለምን ልቡን አመነ ብለህ መንበጫበጭ የለብህም። አንተ ልብህን እመን በቃ። የአንተ መንበጫበጭ አፌክት አያደርግም። ማሜ ልቡን ካመነ ከራሴ ጋር ነኝ አስቲል ገብቶሃል። በራሴ ጫማ ነው አላህ ካለ ወደ ቤት የሚሄደው ገባህ አይደል አባባል? እኔ ነኝ ከኔ ጋር የምቆየው። አንተ ከነ ስህተትህ ለስህተትህ የተሳሳተ ማይንድ ሴትህ ቋሚ የህይወት ዋጋ እየከፈልክ ስለሆነ በዛ መበሳጨት ነው የለብህ። እኔን አንዴ ነው አታክ ያደረከኝ ወይም ሚስትሪት ያደረከኝ አንዴ ነው። ለሱ ከአንዴ በላይ ዋጋ አልከፍልም። ቁሜም አላብራራለህም። ለምን ተፈጥሮ የምታብራራ ይበልጣል እኔ ከማብራራ። ለእኔም እስቲ ግልጽ ይሁንልኝ አንድ ሁለት ሶስት ቀን የኔም ፋውል ሊሆን ይችላል። ፕሮሰስ በጣም ደስ የሚል ነገር ሀቅን ያጠራል፣ ፕራዮሪቲን ያጠራል። ኦኬ ማሚ እንደዚህ ማድረግ ትችይ ነበረ፣ ከስረሻል፣ በቃ ጀሌን ሶሪ በይው። ጀሌን ሶሪ የምትልበት መንገድ አለ። እንደ አብዛኛው ዱርዬ ሰብኮንሺየስሊ ካለችም በቃ ኢነርጂ ነው የሚፈልገው። ተረዳሽኝ? አፍ አውጥቶ ማለትም አይደለም ፖይንቱ። ፍሪኩዌንሲ ሞር በጣም እኔ ሴንስ ይሰጠኛል። እኔ በመንፈስና በኢንተርናል ኮሚኒኬሽን ሞር አምናለሁ። የሚገግም ሰው ነው የሚደብረኝ። የሆነ ፋውል ሰርቶም በለው አቀብሎም ካቀበለው በላይ ጃም የሚያደርግ ከሆነ ምናምን ብለው ዲዘርቪት ክብር አይገባውም እንደዚህ ነው። ለምን ሂድ ጎራን ያገናኘን? የሚያበላን አላህዬ ነው፣ የሚያጠጣንም ከፍም ዝቅ የሚያደርገው አላህ ነው። እሱ እዚህ ጋር ከላይ ስለሆነ ምን ለቢያጁ አይሄድብኝ ምንም አያመጣም። ገባ ወላሂ ነው ማለት እኔ አይ ደንፎ ስለሚያስችለኝ ምንም በቃ አንተ ከላይ ሆንከው ትልቅ ስለሆንክ አይደለም
ምናልባት ትልቅ ትከሻ ስላለ ሸክም የበዛበት ደግሞ ሰው ዝቅ ነው ማለት ያለበት። ከገገመ ይሰበራል። ለራሱ ማዘን አለበት። መሬት ላይ መኖር ነው ደስ የሚለኝ። በቃ ወዴትም አትወድቅም። መሬት ላይ ነው የተፈጠርከው። ብትሄደው ወደ መሬት ከአፈር። ስለዚህ ብዙም ከእጣ ፈንታ ባትርቅ ይመረጣል። ሰዎች ለምንድን ነው አሁን ብዙ ጊዜ ጥፋት ያጠፋሉ ምናምን ወይ ደግሞ ጥፋት እነሱ በደል ይደርስባቸዋል? ለምንድን ነው የሚያኮርፉት? እኔ ብዙ ሰዎች ይገርመኛል። አሁን አይተህ ከሆነ ሰው ግልጽ አይነጋገርም። አሁን ለምሳሌ እኔ እናንተ በሆነ ነገር ብንጋጭ አንተ ታኮርፍና ማሜ ምን ሆነ ነው እንድልህ ትጠብቃለህ። አንተ አትልም። ምሳሌውን ነው ከዛ አንዳንድ ሰዎች ደግሞ አሉ በስርዓት ይሄ ነገር ደብሮኛል፣ ይሄ ነገር ለቀጣይ ይስተካከል ምናምን የሚል። ለምንድን ነው ሰዎች እንደዛ ማይሉት? አንደኛ በጣም የሚደብረኝ ባህሪ ነው የሚያኮርፍ ሰው ምናምን። የቺክ ሙድ ነው የቺክ ሙድ ሆኖ አይነት አሉ። ሄልዚ ቺኮች ኩርፊያቸው ከሁለት ነገር ይመነጫል። አንድ ክሌም ኖሯቸው ያንን ክሌም ወይም ፕሮሚስ የሴቶች ኢሞሽናል ፍጡር ስለሆኑ ነው ብሎ የሚያምኑት ነገር አለብንም ሳትፈራረማቸው እንዲህ ነው ምናምን በሰነድ ያልተረጋገጠ ነገር ውል አድርገው የሚቆጥሩት ነገር አለ። ያንን ሉስ ሲያደርጉ ፐርሰናል ያደርጉብሃል። ይሄ ተፈጥሯዊ ማንነታቸው ነው። ሌትሊ እንደተረዳሁት ደግሞ ምርጥ የወንድም ኳሊቲ ያላቸው ሴቶች ደግሞ ምን ያደርጋሉ መሰለሽ? ሳንጋሪንም በርግዳት ትፍታ ነው አሽቃኪ አኪላፋዌ ጨዊው እንዳበደ ነው። ሰብስክራይብ እያደረጋችሁ ያራዳ ልጆች በነፃ ትወስዳለህ። እንዲሁ አይነት ዛሬ ማሻአላ ምርጥ ወሬ ያወራን እንዲሁ በነፃ አየር ላይ ነን ዛሬ። አልወረድንም፣ እስካሁን አልወረድንም። ሙስታይል ከወረድንም ያው ኖርማል ምንድን ነው ውረድ ስትለው መኮንን ላከ ምንጃር ነው ተውለት ነው ብሎት ወረደ ሸንኮራ ጀግና ወረዳ አሉ። ኩርፊያ ላይ ነበር ኩርፊያ ላይ ነበር። ኩርፊያ ኢንሴኪሪቲ ምልክት ነው። ሳይኮሎጂካሊ ስፒኪንግ የሆነ ሰው ሲያኮርፍህ ፈርቷል ማለት ነው። በጣም በሚያስቅ ሁኔታ ቁጣ ራሱ የፍርሃት ምልክት ነው። እንዴት ድንበርህን ሊያልፍ ከመሰለ ቀድመህ ትንበጫበጫለህ ማለት ነው። ምንም እኮ አልተፈጠረም። ኩርፊያ ደግሞ ፓወርለስነት ሲሰማህ በቃ ቀሽም መሆኔን አውቀነዋ እንደዚህ ምናምን አይነት መንፈስ ነው። ሰብኮንሽስሊ ማለት እንደዛ ብሎ አፉን አውጣ አይነግርህም። እሱም ላያውቀው ይችላል። ከዛ በእርግዶ ለታገኘው እስቲ በቃ ላይ ሊሰቀል ነው የሚፈልገው ማለት ያንን አጀንዳ አልረሳውም። ቆርጥሟል። ቆርጥሞ መንበጫበጭ ባለበት ሰዓት ሳይንበጫበጭ ይዞት ምናምን እንደ ደህና ነገር ልክ ሲያገኘ ለምሳሌ በመላይ የተቆረጫጨምካቸውን ሰዎች ምናምን አስተውስ። ከዛ እነሱ ከታች ነን ብለው አስቦ ሊሆን ይችላል ላቸው እንበል በአጋጣሚ አንተ ላይ በቃ የሆነ ጫማ ምናምን ሰቅሎ ባያውቁ በጣም ያው በቃ የበሽታው ምልክት መፍረድ ሳይሆን መረዳት ሀሳብ የገባ ሲናሪዮን አለመግባባት ሳይሆን አታክ አድርገው ይወስዱታል። እንግዲህ ሁለት በጣም የሚለያዩ ነገሮች ናቸው። ሰላም አለይኩም ስለ ተነፋ አልከኝ። ይሄ አሁን አለመግባባት ለምን ዘዌ አይሴዲት ሜቢ ተነፋ ሊሆን ይችላል። ያልኩት ሰላም አለይኩም ነው ለአንተ ማለት አንተ ስትረዳው ገቢኔ ምናምን በሰላም አለይኩም ያፏገራል እንዴ ምናምን ብለህ ሊሆን ይችላል ሪያክት ያደረገው። እኔ ደግሞ የምሬን ከሆነ ያልኩት እና ፊት የሚገልጽ ዲፍረንት ስቶሪ የሆነና ክሊፑና ዘፈኑ ሳይገናኝ ቀርቶ ለካ የሚመስለው ተነፋ ነውና አየህ ስትረዳው ነገር እየሆነ አለመግባባት የመኖር ባህሪ ነው። በጣም አለመግባባት ቢቀርብ ከራስ ሰዎች ናቸው ብዙ ከቤተሰብ ምናምን ነው ብዙ ጊዜ አለመግባባት የሚገጥምህ ከምትወደው ሰው ቫልዩ ከምታደርገው ሰው። ከባዳ ጋር በጣም እኔ ጥሩ ታሪክ ነው ያለኝ። ለባዳ ባይዚ ባዳ ነው ብዙ አትገናኙም። ኧረ ባዳ ምርጥ ነው። ረበልካ ያማል ወላሂ ነው። ለምን እንደሆነ ታውቃለህ? አቅም አታውቀውም። ከመከባበር ውጭ አማራጭ የለህም። ቫልዩ ያደርጋል ያንተ ፕሬዘንስ። የእሱንም ስትሬንጀር ነውና እንደዚህ ስም የማውጣት እንደዚህ ዋጋ አውጥተህለት እጭ ምናምን እስከምትል ያለው ታይም ማለት ነው በጣም ኢንጆይ የሚደረግ ታይም ነው። ቤተሰብ ግን የቅርብ ሰው ከነ ምናምን ያውቃል። አወኩሽ ናኩሽ አይጠፋም። ተፈጥሯዊም ሰማው ባህሪ ነው። የሆነ መንፈሳዊና ሞራላዊ ማንነታቸውን የጠበቁ ሰዎች ናቸው። በልክ ራሳቸውን ስለሚያከብሩ አንተን ያከብረዋል።
ወይም የሆነ እንትን እኮ አላቸው ኦፒኒየኑ አይ ያድርግልህ ምናምን እኮ ብሎ ያልፈዋል። ሀላላ ባያስቀይሙም ያቺ አትቀርም። ለምን አንተ ከአንተ የሰበሰቡት መረጃ አለ፣ በዛ ላይ ነው ማሜ የሚያውቁት። በዛ ፕሮሰስ ውስጥ ቢልድ ያደረገው ማሜ ሪኮንፊገር አዲሱን አፕዴት ያደረገው ማሜ አያውቁትም። አንተ ደግሞ አታውጅም እንደ አይፎን 16 ለቀቅ ያለው ማሜ 16 ምናምን ብለህ አዲሱን ቨርዥን አታስተዋውቅም፣ አስፈላጊ ስላልሆነ ማለት ነው። ምን አለው ቢሉ ምን ትላቸዋል? ምን ፊቸር ጨምሯል ቢሉ ያልነበረን ታውርተ ማስከለ የሚናደው ያልነበረም እንዲለካ ምናምን ከገዛ ፈሴ ይመጣል። ይመጣና አይመችም ለወሬ ዝም ብለህ ትኖረዋለህ። ባዳ አሪፍ ነው ስትሬንጀር። ቤተሰብም አሪፍ ነው፣ ግን በጣም ጥንቃቄ ይፈልጋል። በጣም በቀረብኩ ቁጥር ነው ቴሪተሪ የሚያሳስበው። ሰው ፎር ግራንት ሲደራረግ በቃ ጅሌማ የትም አይሄድም። በዛ በዚህ ምናምን የሪጎራሽን ስለማቆም አንድ ክመትሽንም ኳሊቲሽም በቃ ዶሮ ብታልም ጥሬዋን ወደሚለው መሄድ አይቀርም። ሰው ነኝና አንቺ ማሜ ሲመላለስብሽ ያው ፍሬሙ ላይ ነው ኖርማል ነው። ሁለት ይትሻል ናቹራል ነው። ያንን ኤክስፕሌን ማድረጉ ያንን አዋጅ ማድረጉ ነው ፋውል። እኔ ፐርሰናሊ ቀረ የሚለኝ ሲታወጅብኝ ነው እንጂ በሰውየው ሜንታሊቲ ምን የእሱን አእምሮ ውስጥ ገብቼ ምንም ድቤ አልመታም፣ አላስተምረውምም። እኔ ገና እየተማርኩ ነው። በቂ ጊዜ ያስፈልገኛል ለራሴ ገባ። ኮንፈርት ያለው ከስትሬንጀር ከማታውቀው ሰው ጋር ነው። ላይፍ ሪስክም አለው በእርግጥ ምን እንደሚወስንበት አታውቅም ምናምን። ይሄኛውም ግን ሪስክ አለው። እንኳን አሁን ድሮ የሚያኘ በዓለም ሳይሆን ስልጣኔ የቅርቡ እንጂ የሚጎዳው የኔ ሲሉት የሚከዳው መቼ ይደርሳል? እድገት ላይ ጢም የሆነው ማን ነው? የሰፈር ልጅ ወይ ምናምና ሀቁን እናውራ። የሚያውቀው ነው የሚያውቀው አፕሪሺየት የሚያደርግ ስትሬንጀር ሶሻል ሚዲያው ላይ ወላ ሶሻል ሚዲያው ላይ በቃ ከተዋወቅ ኮሽ ይልባል። ወላ ያው ትራውማው ስላለበት ሁሉም ምርጥ ሰው እንኳን ብትሆኚ አላ ይደነብራል። እና ይሄ ናቹራል ነው። አበሻነቱ ሞር ሶሻል ላይፍ ስለሚጋነን ሀዘናችንም እድገታችንም ምናምን የጋራ ስለሆነ ልብስ አስተማሪ ልብስ ሲቀይር ፍስ እያልን ስላደግን በጣም ሶሻል አፊኒቲው ለፕራይቬሲስ በማይመች ሁኔታ ስላደግን እና አሁንም በቃ ቦሌ አካባቢ ነው ፕራይቬሲ የሚከበረው ምናምን ከአዲስ አበባ ራሱ ካየ እድር የለም ምናምን ጀማው እኮ የኢትዮጵያ ፕራይቬሲ እኮ የለም። በቃ ስፔሻሊ ከኢማን ጋር ምናምን ተያይዞ ያስቃል። አሰግድም ምናምን የሚለው አሁን ጡለባ እንደሆነ አያውቅም ብዙ ሰው። ምን አገባው በሌላ ባላህ ማለት ገባ። አንድ አይመለከቱም፣ ፕራይቬት ነገር ነው። ኢማን እምነት በቃ ፌዝ ማለት ነው። የትኛውንም ኢማን ለምን አመንክ አይባልም። ያ ማለት ወርዝ አታርግም አንተ ላመንክበት እንደማለት አድርጌ ነው የምቆጥረው እኔ። አላመንኩብህም፣ ይሄ ያመንከውን ነገር ዲዘርቭ ታረግ። ወላሂ ዲስሪስፔክት ነው ይመስለኛል። ወላሂ ነው ማለት በፍጹም ፖዚቲቭሊ አላየውም። ሙአዚኑ ስራው አይደል እንዲህ አዛን ይላል፣ እኔም ጆሮ ይሰማል። አልሐምዱሊላህ ያ በቂ ነው። በቃ ግን እስልምናው እንትን ይላል ማሜ። አሁን መጥፎ ነገር ስታዩ ብትችሉ አስቁሙ በጉልበት ይላል፣ ካልቻላችሁ በምላስ ተቆጡ። እሺ በቃ አይ ገባኝ። ቀደም እኮ ያወራነው ዘጋ ነው እኮ ሀሳቤ። አይ ነው ፍርገጣ አይደለም ፈታቢ ብዙ ሰው እንደዛ ስለሚል ነው። እና ይሄ ደግሞ በጣም አስተያየት ከመስጠት ልማድ የመጣ አስተያየት ነው። ያንቺ አስተያየት በሰው ላይ ውስጥ ሁላችንም ለምዶብናል። ኦፒኒየን ገብቷል። አይ እንደ ሙስሊምም ትጠየቃለህ ነው እንጂ በሆነ አጠገብ ባለ ሰው ዳሽ ወይ ዩ ሴድ ኢት እኮ ነው እንዴ። እናንተ እኮ ያን ያህል ቅርርብ ካለን እኮ እባክህ ጀናባነ ተነስተህ ፊት ያስተውቃል ሻወር ወሰድ እኮ ልትለኝ ትችላለህ እኮ። ኢት ዲፔንድስ እንዴ። አሬና ትናንትና ቲክቶክ ላይ ተዋውቁኝ ተነስገር ነው የት አባት ያቀኛል ሰላም ሳዝናና ነው የሚያቀኝ። ተዝናንቶ ይሄድ ሀሳቤ ገባ። ገብቶኛል። ያን ያክል ቅርርብ የለንም ነው እንደዚህ አይነት ነገር ለማውራት እኔን መመለስ ከሆነ የሚያስፈልገው የእኔን የዳዕዋ አቀባበልና አደራረግ ስነልቦና መጀመሪያ ማጥናት ጊዜ መውሰድ አለበት። ሊያስከፋኝ ይችላል ዘ ዌይ ሂ ሴድ ኢት ከፍጹቱ ፊቱን ነው እንጂ አፕሮቹ በጣም ወሳኝ ነው። አፕል በፖፖ አይቀርብም ነው የምልህ። ከጠቀሰኝ እኮ በቂ ነው። ግን ቅድም ያልሽው ነገር ከመጣስ ምንድነው እንኳን ቢጠቅሱት ቢነክሱት ማይገባው አለ ያልሽው አይነት በቃ እንደዛ እሱን እኮ ነው የምልህ። አሁን እንደዚህ የሚለውን እኔ አሁን በቃ በእኔ ሄልዚ ዌይ ሲሉኝ በቃ ላይስ በቃ አስተዋሽ የምትፈልግበት ታይም ይኖራል። ከእንትን ጋር ከስራም ራሱ ኧረ ሸቅል ማሜ ምናምን ቢሉኝ
ሪል ዱርዮች ደስ ነው የሚለኝ ተረክም ያደርገኛል። አንተ አሰራም ከኋላ ተነስቶ ምናምን ቲክቶከር በቃ ምለውን ታውቃለህ። ያው ይሸጥራል እሱ ገባህ አይደል አባባሌ። ከኋላ ተነስቶ ከፊት ምን አገባው እሱ አትሌቲክስ ነው እንዴ ላይፍ ምናምን ረጅም ያስወራል። አንተም ትደርስበታለህ። አንተ አለ አንድ ያ በ35 ዓመት ደረቅ መንጃ ፈቃድ ያላወጣ ደደብ ምናምን ትለዋለህ። በቃ እኔ ቀጥታ እንደዛ ነው የምለው። ላይፉን ነው የምነግረው። ከዛ ይረጋጋል። ለአምስት ጀለሶቹ ይነግራቸዋል። ሰላሜን አገኛለሁ። ለምን ደረሰብኝ ሰውዬ ነው እንጂ የሚባለው እኔ ንያው ይገባኛል። እሱ ማስኩን ሰርቶ ምናምን መክሬው ሰው አደረኩት ሊል ነው ገና ለገና ሊመጻደቅ ነው ገባ እና ሶሻል ከረንሲ ሊገዛ ነው ከኔ የሆነ ምቾት ወስዶ ሰላም ወስዶ ይሄን ገበያ እኔ አውቀዋለሁ። አያዋጣም ለእኔ አያዋጣኝም። እሱ ሌላ ሰው ላይ ፊልም ቪዲዮ ይስራ፣ እኔ ተሰርቶብኝ ባንኜ ትቼዋለሁ ነው የምልህ። ሰው ላይም ሰርቼ አውቅ ይሆናል ፋውል መሆኑ ሲገባኝ ደብሮኝ ትቼዋለሁ። ልክ አይደለም። ካልቸሩ የለንም ነው ዞሮ ዞሮ በዚህ ደረጃ መጻደቅ ምናምን እንደማይገኝም አውቃለሁ። የፕራይቬሲ አሁን እንደዚህ ስለተባለ ስለ ስራው ስለ ምናምን የሚጠይቀው ሰው ይቆማል ብዬ አላስብም። ገባህ አይደል አባባል በምን ሞቲቭ እንደሚያው ትችለውና ምናምን አንተስ ምንድን ነው የምትሰራው ምናምን ብለህ ታስጨንቀዋለህ። ከዛ ይረጋጋል። በዛ መልክ በግብረ መልስ ነው የሚረጋጋው። አሁንም ያለ ድረሴ ነው የምትሸጠው ሀገሪቱ በቃ አንተ አይደብርህም ምናምን ትለዋለህ። ከዛ በቃ ይጨነቃል። ያን እንደዚህ ነው የምታስጨንቀኝ ምናምን ትለዋለህ። በጭዌ በቃ ለገባው በጭዌ የሚገባው አለ ብዙ አይደለም እንጂ በቃ ስራ፣ ህይወት፣ ሪሌሽንሺፕ፣ ፋሚሊ እንዳልኩሽ ፌዝ ራሱ የግል ፍልስፍና ቻሌንጅ ለመደረግ አይደለም የሚጠየቀው። ያራዳ ልጅ ማሜ በቃ ኔጌቲቭሊ አስበኸው መጀመሪያ ማለት ነው እያካበደ ነው ብለህ አስበህ አንተ ሰው ትሆናለህ። ጀሊያውን ምናምን የሆነ ሀሳብ እንደዚህ እያወራሁሽ ስትገግሚ እያካበደች ነው ብዬ እኔ እናንተ እንኗኗራለን ጎን ለጎን በፍጹም ገባህ አይደል አባባል። እያካበድክማ ቢሆን መጀመሪያ ነበር የምነግርህ። ታካብዳለህ አትነፋም ነበር ምልህ አልሐምዱሊላህ። እና ይሄ ትክክል አይደለም ልልህ እችላለሁ። ገባህ አይደል አባባል። ምን ይዘህ ነው የምታካብደው ምናምን እንደዚህ ከሆነ እኔ በጣም የማካብድበት ብዙ መሳሪያ አለኝ ምናምን ብዬ መሳሪያ ላውጣ እችላለሁ። አያዋጣም ፍታ አዎ ገባሽ አባባሌ። ግን ፖይንት ስለሌለው አንቺም ሴንስፉል አይዲያ ከሰማች ትሰሚያለሽ፣ ያልመሰለሽን ደግሞ ገባህ አይደል አባባሌ። ስለዚህ እያስረዳሁ አይደለም እኔ እየኖርኩ ነው፣ እኔም እየገባኝ ነው። አይ ቲንክ ቀላሉ መንገድ እኮ ነው። አሁን እኛ ያው ረጅም ማውራት የስራው ባህሪ ስለሆነ ነው እንጂ ኤቭሪባዲ ልቡ ያውቋል ማለት ያለበትን የሌለበትን። እዚህ ጋር ሰው ስለደበረው ስላልደበረው አይደል። አንዳንድ ሀላል ሰዎች አሉ አሚላንም ይመስሉ እነሱ ተጠቆሩ። ሶሳይቲው ችሎት ሸክሙን ዝም ስላለ ልክ ነው ማለት አይደል። ስልጣኔ ከሆነ አለባበስ አይፎን መያዝ ብቻ አይደለም፣ እሱም ስልጣኔ ነው። ዊ ሪስፔክት ዛት ማቴሪያል ሲቪላይዜሽን የሚመቻቸውን ሰዎች አቋማቸውን እናከብርላቸዋለን። የኛንም ደግሞ ሶሻሊስት ሳይኮሎጂ አክብሩልን ነው እና መኖር እንችላለን። የተለያየ ሀሳብ የተለያየ አቋም ይዞ መኖር ይቻላል። የግድ መስማማት አይጠበቅም። ወላሂ አለመስማማት የመኖር ምልክት ነው። እኔ ካለመግባባት ብዙ አትርፌያለሁ ከመግባባት ይልቅ። በመግባባት ውስጥ የተግማማሁበት ጊዜ አለ። ፈርቼ ነዋ የተግባባሁት። ገባህ አይደል አባባል። ከፈረገጥኩኝ አየር ይያዝብኛል ብዬ በጣም ሰላሜንም ያዙት አየሩን ጨምሮ ነው ማለት እኔ ነኝ አሳልፌ የሰጠኋቸው። አሁን ምገግመው በእያንዳንዱ ሞመንት በዚህ ፍጭት ውስጥ ሀቅ ያሸንፍ፣ ቪው አይኑረው። ከፈለገ ከለጣጥፌ ምናምን እንዲህ ብዬ ምናምን ቪው ከመጣ እኔ በዛው መለጣጠፍ መቀጠል ስላለብኝ እሱን ደግሞ ችፍቼ እኔ ስለማልችለው ስለምረሳ ከስር አበላሸዋለሁ። ፊልሙን አልችልበትም። የሚችልበት ይኖራል፣ እኔ ስለማልችልበት አያዋጣኝም። ያንን አቋም ኤክሰርሳይዝ አላደርግም። መላይ ላይም እንደዚህ ነኝ፣ ኖርማል ላይፌ ላይም አልሐምዱሊላህ እንደዚህ ነኝ። ይሄኛው ማንነት ተመችቶኛል። የተሻለ ካለ ኤክሰርሳይዝ ይደረጋል። ሰው ኢንጆይ እንዲያደርገው ምናምን ፖሊሽ ምናምን ተደርጎ መቅረብ እንደውም ትክክለኛውን ማሜ አታምነውም ማለት ነው። ለዛ ፖሊሽ አድርገህ መቀርብ ከሆነ ትክክለኛው ማሜ ካልተሸጠ ዋቴው ይሸጣል ብሎ ማመን ራሱ በጣም ስቱፒድ ሜንታሊቲ ነው ለኔ። ኦሪጂናሉ ጅሌ ካልተሸጠ የፖድካስቱ ጅሌ ለምን ይሸጣል? ብሶ ነው የሚገኘው እኮ። እንዴት ፌኩ ከኦሪጂናሉ ተሽሎ አያውቅም እኮ። የሚተውነው ጅሌ ፖርሽን ኦፍ ፐርሶና ነው። የዋናው ጅሌ ሽራፊ እኮ ነው። ኤክስፓየር ዴት አለው ምናምን በጣም ሊሚትድ ነው። ይሄኛው ጅሌ ግን ይሄኛው ጅሌ ነው። ቢወድቅም ቢነሳም ጅሌ ነው። ቢወደድም ቢጠላም ጅሌ ነው።
ስለዚህ አይጨነቅም። ብዙ ጊዜ ምርቱ ላይ ነው የምትጨነቂው አንቺ። አሁን ሪል ስለሆንሽ ማሻል ገባ አይደል አባባል ለርን የምታደርጊው ነገር ይመቸኛል። ኢኮሲስተሙን ለምን እሱም ትልቅ እርድና ነው። ግን ማኔ ሁሌ የምንጨቃጨቅበት ምንድነው ከሰብስታንሱ መምለጥ የለበትም። ያራዳል ቫሊዩን ኮምፕራይስ ያደረገ ተመን እግር ይብላ። ቫሊዩ ነው። ተመን እንደ ገበያው በነፃ የሚያዋጣበት ታይም አለ፣ ከስረ ከእጅ የምታወጣበት ታይም አለ። የምታካብድበት ደግሞ ጊዜ ነው አላህ ከጻፈልህ የለም ሺ ከገሌ ምናምን አይሸጥም ሁላ ብለህ የምታካብድበት እኮ ጊዜ አለ። ገብቶሻል አባባሌ? ቫሊዩን ካልቆየ ግን ምኑን ትሸጣለህ? ኧረ ተው እባክህ ሐሙስ ሌላ ሰው ነው የሚለው ጠብቀው እስኪ ረክስ ትባላለህ። ያንን ሰው የሚለው አይቶ ነው የሚለው። ሰው እኮ ትክክል እኮ ሰው ላይ አትፍረጅ። ምን እሳት በሌለበት ጭስ አይታይም ይባላል። የሆነ ነገር ቢያይ ነው ስላየ የሆነ ምልክት ባሰጪው ፍንጭ ይዞ ነው ብዙ ተረትም ምንም የሚወራው እኮ በሆነ ያው በሚደብረን ሌቭል ሊለጠጥ ይችላል እንጂ ፋክት የለውም ብሎ ማውራቱ ውሸት ምን አወሻሸን? ምን ኖሮ አይበልጥም እንዴ ከሚነግረን? ለምን ሰው ሲነግረን ይደብረናል? የተሸከምነው ነው ሊደብረን የሚገባው። አሽቀንጥሮ መጣል ነው እንደዚህ አይነት ነገር። ማስወደድ ራስን ምርጫ ነው። ገበያ ውስጥ መቆየት የምርጫና የጥንካሬ ጉዳይ ነው። የራስን የገበያ ስልት መቀየስ ለርኒንግ ነው ዞሮ ዞሮ። ከዚህ በተሻለ ዋጋ ማሜ ይሸጥ ነበር። ኦፍኮርስ ይሸጥ ነበር። አልባንንም። ኦፍኮርስ ተፎገርከው ነገር አለ አስተካክል። እዛው ነው እየሰራህ ነው የምታስተካክል። አስተካክል ምናምን እያልክ አይደለም የምታስተካክለው። እንደዛማ ካልክማ ተነፋስ ትባል እሺ ልትል ነው። ገባህ አይደል አባባል? ከስተመር ካልቀበጠ ንጉስ የሚሆነው በዚህ ግራውንድ ነው እንጂ ሪስፔክት አወር ኦዲየንስ ጊዜና ምናምናቸው ስለሚሰጡና አንዳንድ ጊዜ ስናጠፋ የሚቀር ስለሚሉን ቫሊዩ እናደርጋቸዋለን፣ እንወዳቸዋለን። ዩቲዩብ አይደለም ያገናኘን ሶሳይቲ ነው። ዞሮ ዞሮ ሶሳይቲ መሀል ነው የምንኖረውም ገመናችንን የሚሸፍንልን ጥሩ ፊትም አይዟችሁ የሚለን ሶሳይቲ ነው። ስናጠፋም ቫሊዩ ሊኖረን ይገባል እንደ ጨዋ ኢትዮጵያዊ። ትክክል፣ በጣም ትክክል። ያደገፉን ሰዎች ቫሊዩ ማድረግ አለብን። በሆነ ደረጃ ደግሞ ከራሳችን እንዲያስወጡን ደግሞ ፍቀድ የለበትም። ቢኮዝ ልክ አይደለም። ማሜን ካጡት እነሱ ሁሉ ሴንስ አይሰጥም። ገብቶሃል አይደል? እኛም አያዋጣም፣ እነሱም የተሻለ ማሜ ነው የሚያስፈልጋቸው እንጂ ከዚህ ያነሰ ማሜ ገና ደብሮታል ተብሎ አይጨከንም የራስ ሰው ላይ። ገብቶሃል አይደል አባባል? የራስ ሰው ላይ ከተጨከነ ነው ባለቤቱ ጨከነ ብሎ ከፈለጋችሁ አትግዙ ማለት ይችላል። ነፃ ገበያ ይሄንን ነው የምልሽ። ተረዲዋ። ስለዚህ ይሄ በጣም ነፃ አይደል? ትንታኔው ነፃነትን ራስን ማክበርንና ኦዲየንስንም ማክበርን ይጨምራል። የፈለግከውን ታወራለህ፣ ግን በጨዋ ቋንቋ ታወራለህ። خلاص ከዚህ የተሻለ ሂሳብ አይታየኝም። ወላሂ ቃልዎት ያሰማልን። አዎ በጣም ተሰበከ ዛሬ ጀማው። ያራዳ ልጆች አፉ በሉ ነው ሆድ ብሶን ይሆናል። ያበደ ነው ማሻአላህ ተባረከላህ። አኪዳ ያራዳ ልጅ መች ተነካና ትላለህ። ጠጣ አኪ ተከፍሏል። ጠጣ አሸኑ ፋራ ነው ሽንትና ቂማሊዝም ደረስ ካመለስ ካስከዛ ማሚን እስቲ ማማት ይቻላል። ለኦዲየንስ ታሙልኝ አስታሽ አኪት እዛኔ እዛው ዱቅ ብዬ ሊዮ አስታሽ ዛንተን ዩቲዩብ ላይ አብሽሩ በዳታ ለኮፒራይት አያሰጋማ። ኦሞሳንጋሪ እዚህ ጋር አቁማተና ስትመጪን ከፍቷለን። እስካሁን እንትን ያለው ነው ችግር የለም። አዎ ድምጽ ስለማይኖር እንዳንፎገር ችግር የለም። ይኸው ጫማ ማም እንኪያ ሻው ጫጩ ትምሽት ኮቴ ሻንቺ ምርጥ ነው ወላሂ። አንቺ ትግር 35 ቁጥር ነው። እግርሽ ላይ ሻፉ አለ። የቸከስ እግር ነው ተባሉ። ኦኬ እኮ ያራዳ ልጅ ብዙ መጽሐፉ ኦኬ እውቀትን ቀለል የሚያደርግ ሰው እውቀት ያምርበታል። ፕላስ የእሱ ደግሞ ብዙ ኳሊቲ ያለው ኦሪጂናል ነው። ኦኬ ኢንተርናሽናል ነው። የአቋም ችግር የለበትም። መዳፈር ያለበትን ያክል ደፋር ነው። ያራዳ ልጅ ባጭሩ ኦሪጂናሊቲ ያለው ያራዳ። አዎ እና ኦኬ ከሚከሰስበት የሚወደስበት ነገር ይበልጣል።
እና ራሱን ለመሆን ላለመሆን አንድ ቀን አስቦ አያውቅም። ደስ የሚለኝ ይሄ የሆነ ጨዌ ሲጫወት ነገር ይደብራቸዋል ብሎ አያውቅም። የሚመቸኝ ነገር እና ደግሞ ይሄ ደግሞ ትክክለኛ የኢትዮጵያዊ ባህሪ መሆን ያለበት ኮሽ ምናምን ሊልባ አይገባም። ራስን ስትሆን አልሐምዱሊላህ እንኳን ኢትዮጵያዊ ነፋስ ገብቶባል ማለት ነው። በእኛ እንደዛ ምናምን ማለት የለብን። እኔ በተሸቅቅ ነው የሚለኝ እንደዛ የሚል ሰው ያንን ይህንን ለማስደሰት ምናምን አያምርብን። እንደውም ነው የሚያልፈው እሱ ነገር። አዎ በቃ አሽቃባጭ ማለት እኮ ነው፣ ስኒች ማለት እኮ ነው የሚዲያ እናንተም እንዳይደብራችሁ እናንተም ምናምን የሁሉንም ብሔረሰብ አልባሳት የሚለብሱ ሰው እያታቆም እሱ አይመቸኝም። አሸንዳ አልፏል፣ አሁን ደግሞ ኢሬቻው ልብስን ቀይረው ምናምን ድጌ ይበ ናቦኬ ይችላሉ የሚወደው ሰው ግብአተ መሬት ግብአተ ስጋ ኧረ እኛማ እና የአራዳ ልጆች ምርጥ ፖድካስት እንደነበረ ተስፋ እናደርጋለን። አይ ቲንክ ትንሽ ወጣ ባለ ሀላል ሙዳችንን እያራመድን ተቀርጸን እኔ ደስ ብሎኛል። አዲስ ፌስ በማድረጌ እና ደግሞ እስቲ ሪስፖንሳችሁን ደግሞ እናይና ሴንስፉል የሆነ ኮሜንት ካገኘን ለመታረም ዝግጁ ነው። ያው ለትርፍ የተቋቋመ ድርጅት ነው። ጂሌ ፖድካስት ማሜም ካምፓኒ ነው። ስለዚህ በትርፍ አንደራደርም፣ ግን በጨዋ ቋንቋና በሳይንሳዊ መልኩ የሚስተካከለውን ነገር ብትነግሩን ይቀለናል። ኮሚኒኬሽን እንዲህ ከመባባል ተረፈ አላህ ሰላማችን ሀገራችንን ሰላም ያድርግልን። ዓለማችንን የሰው ልጆች የሚከባበሩባት ወንዱ ወንድ ሴቱ ሴቱ የሚሆኑባት ሀገር አላህ ያድርግልን። እንወዳችኋለን ሁላችንም ከዓለም አጽናፍ እስከ አጽናፍ በየብስና በምድር ያላችሁ ጀግኖች ኢትዮጵያውያን ክብር ይገባችኋል። የሚጨመረው ነገር ንገሩን፣ አሻቅሉን። ዝም ብላችሁ የፎቶ ፌመስ አታርጉን። ብሩ ይጠቅመናል። ፍቅር በመስዋዕትነት ይገለጽ። ጅሌ ለምኔንም አሻቅሉን። እንወዳችኋለን። ይመቻችሁ።